አጋሮ የአማራ ሀገር ነው። ሶሪ አጋሮ አልኩኝ። ባሌ ሮቤና ጎባ፣ ባሌ ጎባ ሮቤም አማሮች ናቸው የሚኖሩት። አይ ቲንክ በጣም ትልቅ አቅም ያላቸው እዛ ነው። እዚህ ስለ ባሌ ማውራት ይቻላል። ለዚህ ባሌ ብዙ ቶንድ ነው ኦኬ፣ ወይም ቴምድ ነው። ወደ አርሲ ግን ስንመጣ በባህሉ ለምሳሌ አርሲ በባህሉ የአርሲ ሰው ባይዘው እኔ ብዙ ጊዜ ይናገራሉ። የአርሲ ሰው ከሰው ተጣልቶ የዛን የተጣላውን ሰው ደም ማፍሰስ ካልቻለ የራሱን ደም ያፈሳል። ይሄ ጽሁፎች ላይ ያለ ኦኬ። ከሰው ተጣልቶ የሰውየውን ደም ካላፈሰሰ የራሱን ደም ራሱን በድንጋይ መጥቶ ቆርጦ ደም ማፍሰስ አለው። ዴኒቱ ሲደብላል እንዲረጋጉ። ይሄ ውሸት ከሆነ እንግዲህ መናገር ይቻላል። ወደ ፖሊስና ህብረተሰቡ ስንሄድ ብዙ አርሲ ላይ ያለው ሰው በጣም ከባድ የዚህ ክሪሚናል ሜንታሊቲ ያለበት ሰው እዛ አካባቢ አለ። ሌላ በጭፈራቸውን የአርሲ ባህላዊ ጭፈራ ብዙ ጊዜ ወደፊት ኦሮሞ ይቅርታ ወንድሜ አንድ ጥያቄ ልጠይቅህ ትችላለሽ? አባት የአርሲ ሰው መቼ ነው ከሰው ተጣልቶ ሰውን ካላደማ ራሱን የሚያደማ? የት ቦታ ላይ ነው ያየው? የቱ ጋ ነው? እንዴት ነው ለአርሲ ያላችሁ ጥላቻ? አንድ እህቴ ባለፉት 120 ዓመት ውስጥ የሰው ደም ያልፈሰሰበት ቀን የለም አርሲ ማለት ነው። ኦኬ የታወቀ እኮ እናንተ ምናውቀው አይደል እንዴ? ምናውቀው እኮ አማራው ምኑ ሲታረዳል እንዴ? ኖሮ ያልታረደበት ቀን አለ ወይ ነው ጥያቄ። ቀን ደም ሳይፈስ የሚያድርበት። ከዛ መጣልሻለሁ እኮ ወደዚህ። ሁለተኛ በአርሲ ኦሮሞ ባህል ውስጥ ውሸት የምናወራ እኮ ባይዘው ይውላችሁ ሰላም እንድንመጣ ሀገር ደህና እንድትሆን ሐቃቁን ተነጋግረን ይሄ ክሪሚናል ሜንታሊቲ የወንጀለኛ ሜንታሊቲ አራጅነት ምናምን ሜንታሊቲ ለአንዴና ለመጨረሻ ያው አሁን ማንንም ማረድ አይችልም። እገላለሁ ካለ ይቀምሳል። ቢኮዝ ያው ቢላ ነው የያዘው። አማራው መሳሪያ ይዟል፣ ያነዳል። አንድ ሰው ልታርገዝግዘ እስክታር ዘር ማንዘርን ሊያጠፋው ይችላል። በአንድ ክላስ 32 ጥይት ያርከፈክፈባል። አሁን ማንምንም ሳንፈል አሁን ቅድም መጀመሪያውን አዳማ የሚባል ልጅ አማራው በሰላም እንዳይኖር ነው ወይ ምናምን እንደምትሉት አለመኛ ምን ልታመጣ ምን አባት አመጣለ? ምን ምታመጣ ባይዘው ይሄን ኮራ ብለን የምናደርገው ምንም ስለማታመጣ ነው። ኦኬ ተሳደብ ስራ አትሳደብ። አንዴ አይኑ እኔ ለአዳማ ነው ምንም አታመጣም ብለው የስ በፊት ምንም ማድረግ አንችልም። አማራው እንደበክ ተጋድሞ ይታረድ ነበር። ዛሬ አይ ቲንክ ክርስቲያን ምናምን በሚል እንጂ አማራ ብሎ ደፍሮ አርሲ ላይ መግደል አትችልም። የምንጃር ፋኖ ይመጣል ዘና ብሎ ሊዝናና ነው የሚመጣው። ይተኩሳል፣ መልሶ የሚተኩስበት ሰው የለም። ኦኬ ጫፍጫፎት ይመለሳል። ምን ችግር አለ? ከፈለገ ከብቱን ዘርፎ ከፈለገ ሀብቱን ዘርፎ ይመለሳል። ንቃውና ሞክረው። ድምፅ አሁን ሲሰማ እስቲ አተ ሄድፎኑ ነው መሰለኝ አሁን ይሰማል። ከተቋረጠ ግን የሚቀጥ በሌላኛው ስልክ ይገባለሁ። ችግር የለም። አሁን ምንም ማንንም አይፈራም። ግን ቅድም የዛተው እዛ ያለ አማራ እንዲኖር አትፈልጉም ወይ ምናምን ተብሎ ያዕቆብ እንዴት ነው? ሰላም ነው? ተራ ስደርስ አንዴ እሰጥሻለሁ። ቆይ አኪላ እያወራ ስለሆነ ቆይ እና ምንድነው አሁን ያው ይሄንን ከውይይቱ ውጭ ነው ይሄውን ማለት ሀሳብ። ግን አሁን ማንንም አይፈራም። ምንም ሰይጣን እኛ ጋር አለ። በቃ ድሮ አማራ ውስጡ የተቀመጠ ሰይጣን አስሮ ነው የሚንቀሳቀሰው። አሁን ግን እኛ ጋርም ሰይጣን አለ። በመጨከነው በ10 እጥፍ መጨከም የሚችል አማራ ተፈጥሯል። እኔ ላስቆመው ብል ራሱ እኛ ልናስቆመው ምን ማስቆም ማንችለው ተፈጥሯል። ምንም ችግር የለበትም። ምንም ጥያቄ ብቻ ነው የሚፈልገው። እየበረረ ነው የሚገባል። እዛ ያለው ፋኖ መጥቶ ከምንጃር መጥቶ ሲተኩስበት ተኩሳት መልስነት ቢኮዝ የለም የተደራጀ ተኳሽ የለም። መንግስት እስኪደርስል ድረስ ዘርህን አጥፍቶት አንድ ሰፈር አቃጥሎ ሊመለስ ይችላል። በዛ ውስጥ ከብትህን ሀብትህን ምናምን ዘርፎ አስለቅሶ ይሄዳል። ስለዚህ መሞከር ነው። አሁን ማንም ምንም አያመጣ። ሞክረውና ትቀምሳለህ። ኦኬ እኔ ሞክሩት ነው የምላችሁ። ባይዘው ሞክሩት። አኪላ ቆይ ጥያቄ አለኝ ለአንተ። አንዴ ወደ ፖለቲካው ልመልሰው። አንዴ ሄቴ ችግር የለውም። ቆይቻለሁ ከገባው። እሺ አንዴ አሁን እኔ ስንት ነው እኮ ይሄ ቤት ሲከፈት ነው የነበርኩት። ወንድም አለ ከኔ በፊት በመሐላው ብዙዎቻችሁ አውርታችኋል። ሉክ አሁን ምንም ያስፈራ ነገር የለም። አሁን
መሞከር ነው። መዘርህን ነው የሚያጠፋው። አንዱን ሰፈር በሳት አቃሎት ሁሉ ሊመለስ ይችላል። ምንም ብታጠው መንግስትም አይቆምልም ነው ብልጽግና እንደማያግዛችሁ እናውቃለን። የኦሮሞ ልዩ ኃይል ራሱ ናና ድረስልን ብትሉት ስልኩ አይሰራም ነው የሚል ቢኮዝ እንድትመቱ ይፈልጋል። በኦሮሞ ፖለቲካ ውስጥ ስለማትፈለጉ አሁን ጀዋርን ወደፊት ይዛችሁ ስለመጣችሁ አብይም አይፈልግም። ምንም የምታመጣው ነገር የለም ታልቃለህ እንጂ። ስለዚህ አሁን ማስፈራራት በማስፈራራት ፖለቲካ እንጂ ማንንም የሚያስፈራራበት ጊዜ አለፈ። በስ ከመጣ በህዝብ ይመጣል። የምትፈልገውን ብታረግ የሚፈልገውን ያደርጋል። መደበሪያ ነው የሚያደርግ ፋኖ ይዘው አሁን ምንም ከመከላከያ ድሮን ካለው የሚዋጋል አንተ ዱላ ቢላ ምናምን ይዘህ ያለ መዝናኛ ነው የሚያደርግ። ራሱ እየቆጠረ ሁሉ ሊገል ይችላል። ይሄኛውን እንምጣው፣ ይሄኛውን ቁመቱ ከፍ ያለው ዝቅ ያለው ምናምን እያለ ሊመት ይችላል። ወደ ፖለቲካው ግን ስንመለስ በአፍ አይደለም በማውራት አይደለም፣ ሂድና አርግ ሰውን አታስጨርሱ። ህዝቡን ሞክሪ አታስጨርሱ። አሁን ታልቂያለሽ ነው የምታስጨርሹ ነገር የለ። የስ እናንተ ልታልቁ ትችላላችሁ። አሁን ምን የምታመጡት ነገር የለም። አትፎክሩ። አሁን ቅድም እኮ ዝቶ ስለሄደ ነው የተናገረው። አሁን ጉዳያችን ተነጋግረን እዚሁ ተሰዳድበን እዚሁ ተነካክሰን እዚሁ በንግግር የሚያልቅ ነው፣ በመገዳደል ምናምን አይደለም። ስለዚህ እዚሁ ቁጭ ብላችሁ ትነጋገራላችሁ። አለቀ። ከዚህ ውጭ ምንም የምታመጡት ነገር የለም። አንድ ከነካችሁ 50 ነው የሚመጣባችሁ። ምንም አድ ሀብት ነው ባይዘው እንዳለ ንብረታችሁ ነው የሚዘረፈው ሁሉ መጥቶ በቃ የዓመት በጀቱን ነው ይዞባችሁ ፋኖ የሚሄደው። ምንም የምታመጡት ሆቴል የለም የለ፣ ባዶ አድርጓችሁ ሊሄድ ይችላል። እንደ አዲስ ህይወትን እንደ ጋርዩ ዘመን ከዜሮ ነው የሚያስጀምራችሁ፣ መደበሪያ ነው የሚያደርጋችሁ። ስለዚህ ይሄን ተውት። አሁን እንነጋገር። ይሄ ቤት አሁን በዚህ ጭንቅላታችሁ ነው ሀገር ልትመሩ ሞክሩት። አንድ እህቴ ይጨርስና ወደ ፖለቲካ ልመጣ ነው። አንዛዛት። እሱ ስሜት ያላችሁ ልጆች ካላችሁ ያዙት። በቃ እሱ ዘመን አልፏል። እሱ አትሳደቡ። ዘረ ያዕቆብ አትሳደቡ። በቃ ብሔርን እያነሳችሁ አትሳደቡ። አንድ ሰው እዚህ ጋር ስህተት ከሰራ ሁሉን የአርሲ ሀሳቡን ይጨርስና በአርሲ ካልቸሩን ማንነጋገሬው በአርሲ ካልቸር እዚህ ያላችሁ ሰዎች የአርሲ ዘፈን ካያችሁ ወንድና ሴት አፍ ለአፍ ይገጣጠሙና ቅርብ ለቅርብ ሆኖ የሚል ድምፅ እያወጡ ይደንሳሉ። ዩ ጋይስ ኖት ኦኬ። ወንድና ሴት ከንፈሯ ጋር ወንዱ ይጠጋል ባገጩ፣ ሴቷም ወደሱ ከንፈር ባገጯ ትጠጋና ወንዱ ለሷ ይሄን ድምፅ አሁን የምናገረውን እያለ ያሰማታል። ምን ይመስላችኋል? እስቲ ከታች ያላችሁት ምን ይመስላችኋል? ኦኬ ይሄ አጀንዳ ነው እንጂ ፖለቲካ አይደለም። ካልቸር ላመጣላችሁ እኮ ነው። ይሄን የሚላት የወንድ ልጅ ብልት ሰልቤ ስመጣ ወንድነቱን ነው የሚነግራት። ይሄ ማለት የሚተጫጩበት ቀን ኦኬ፣ የሚተጫጩበት ቀን የወንድ ብልት ቆርጦ ነው የሚሄደው ከሴት ለመተኛት እና ያንን ድምፅ እያቃሰተ የሚያሰማት የብልቱን የቆረጥኩት ወንድነቱን ነው የሚነግራት። ስቆርጠው እንደዚህ ነው ያቃሰተው እያለ ነው የሚያሰማት ወንድነቱን ለመናገር ኦኬ። ሊሰልቡ ሲሄዱ ሲዳማን ነው የሚሰልቡት። የሲዳማን ህዝብ ሲዳም ቲቲ እያሉ ነው የሚሄዱት። ጭፈራው ራሱ አለው፣ ዜማ አለው። ሲዳም ቲቲ ምናምን እያሉ ብሮ ጊዜ አሁን በዚህ ካልቸር ምክንያት ብዙ ቱለማዎች ከጎበና ዳጬ ጋር ሄዱ ተሰልበዋል። ብዙ ቱለማ ልጆች ቱለማ ኦሮሞዎች ኦኬ ተሰልበዋል በጎበና ዳጬ ምክንያት። አርሲ በጦርነት ሄደው ለምን ብለው እዛ የሚኖሩ ሰዎች ተሰልበዋል። ብልታቸው ወንዶች ብዙ አይተው ማያውቁት ዘግናኝ ነገር ተፈጥሮባቸው ኦኬ። ይሄ ካልቸር ውስጥ ያለን ይሄ ኋላ ቀርነት፣ ይሄን ኋላ ቀርነት የግድ ማውጣት አለብን። ስለዚህ ወደ ኢትዮጵያ ስንመጣ ለምሳሌ ቱለማ የሸዋ ላይ ያለው ኦሮሞ በጎበና ዳጬ በኩል ከሚኒሊክ አብሮ ነው ሲሰራ የነበረው። በፍቅር ተከባብሮ ተዋዶ ኢትዮጵያን የማስተካከል የኢትዮጵያ መሬቷ ብትንትን ወጥቶ ነበር። ያንን በመሰብሰብ ውስጥ ጎበና ዳጬ ቀላል የማይባል ስራ የሰራ ሰው ከሚኒሊክ። የቱለማ ኦሮሞ በተለያየ ጊዜ ኢትዮጵያን ዳር ድንበሯን ለማስከበር በሚደረጉ እንቅስቃሴዎች ውስጥ የሚችለውን ነገር አድርጓል። ወደ ወለጋ እንሂድ። ወለጋ
በጊዜው ኩምሳም ወረዳ የሚባል ሰው ነው ያስተዳድሩ የነበረው። ኦኬ ኩምሳም ወረዳ መጨረሻ ደግሞ ወደ ገብረ እግዚአብሔር ወረዳነት ተቀይሮ የሚኒሊክ በጣም ወዳጅ የነበረ እስከ እንትን ድረስ ልቆት ጦር ላክልኝ ብሎት ወደዚህ ወደ ሱዳን ጋት ጦር ሁሉ የላከ ከዛ ባለፈ በጋብቻ በምን አይ ቲንክ ቤተሰቡ ግማሹ ራሱ ከአማራ ጋር ጋብቻ ያለው ኩምሳም ወረዳ ነው ነገራችሁ። ከዛ ባለፈ ኩምሳም ወረዳ ቤተሰቦቹ የና አመንቴ ደረሰ ከዚህ ብዙ ጊዜ ያነሳዋል። የኢትዮጵያ የአግሪካልቸር ሚኒስተር፣ የውጭ ጉዳይ ሚኒስተር ሁለት ቤተሰቦች እዛ ደርሷል። ሌላው ብሔራዊ ባንክ ገዢ ሆኖ ያውቃል። የሚገርማችሁ አማርኛ ጽሁፍን ወደ ታይፕራይተር ላይ የሰራው ወለጋ ልጅ ወለጋም ቢሆን ዛሬ ይሄ የጀርመኖቹ ምናምን የሚሽነሪ የኮሎኒያሊስት ፖለቲካ ውስጥ ገብቶበት እንጂ አብዛኛው ወለጋዎች ኢትዮጵያን በማስተካከል ዳር ድንበሯን በማስመለስ ውስጥ ያለ ውጊያ ከሚኒሊክ ጋር በስምምነት አገራችን ነው ብለው ተስማምተው የሰሩ ናቸው። እንግዲህ ዋናዎቹ የቦረና ልጆች እነዚህ ናቸው። መጫም ቱለማም በቀላሉ ነው የተስማሙ። ከዛ ባለፈ እንግዲህ ጅሚቻዎች ናቸው፣ የጅማ ሰዎች። ጅማ ከአባጅፋር ከሚኒሊክ ጋር በጣም ወዳጅ ነበር። እንደውም ከፋን ሁሉ አስተዳደር ብሎ አጼ ሚኒሊክ ነጥቀው ሁሉ የሰጡት ሰጥተውታል እኮ እንዲያስተዳድር። ኤክስትራ ከሚያስተዳድረው በላይ ትልቁን የአረቦች ንግስ የሚካሄድበትን ከፋን ሰጥተውታል እንዲያስተዳድሩ። አሁን ከዚህ ውስጥ ሁሉንም እንደዚህ ዋናውን አንጓንጓ የሚባለው ጅማው፣ ቱለማው፣ መጫው ከሚኒሊክ ጋር ሰርቶ ሀገርን መስመር ሲያስይዝ በጊዜው ይበጠብጥ የነበረና ከዚህ ኃይል ጋር ከሚኒሊክ ጎን ካሉ ኦሮሞዎች ጋር ሲታገል የነበረው ማን ነው ስንል አርሲ ነው። ኦኬ አርሲ ኢትዮጵያዊ ለመሆን ገና 50 እና 100 ዓመት የሚቀረው ፖለቲካ አርሲ ፖለቲካ ነው። ህዝቡ አላውቅም፣ ራሱ የሚወስነው ህዝብ የራሱ ውሳኔ ነው። ወጥቶ እኔ ኢትዮጵያውያን ካለ እኔ ላስቆመው የምችለው ማንም ሊያስቆመው አይችልም። ፖለቲካው ግን ኢትዮጵያ አውት ኦፍ ኦሮሚያ፣ ኢትዮጵያ ከኦሮሚያ ትውጣ እያለ ሲያወራ የነበረ የጀዋር ፖለቲካ ነው። ጀዋር እኮ አርሲ ልጅ ስለሆነ እኮ ጀዋር መሐመድ ሲራጅ፣ ጀዋር ሲራጅ መሐመድ የሲራጅ ልጅ እኮ ነው። የአቶ ሲራጅ የአርሲው ሲራጅ ልጅ እኮ የአቶ ሲራጅ ልጅ አርሲው ጀዋር አርሲ ላይ ለሚደረጉ ጭፍጨፋዎች ውስጥ እኮ የነበረ ነው። ይሄ አሁን የምታዩት ይሄኛው ይሄ ከጎኑ ከጀዋር ፎቶ ጎን ያለው አይዶን ነው ስሙን አላውቅም። እነዚህ እኮ ማለት እኮ ጀዋር ግደሉ ሲላቸው ሲገሉ ነው። ባይዘው ልንገራችሁ እዚህ ላላችሁ የአርሲ ሰው ፊት ለፊቱ የማያት ከተማ ማን ትመስላችኋለች? አሁን የአርሲ ሰው ከተማ ገባ ሲባል የት ነው የሚሄደው? እስቲ ከታች ጻፉልኝ። መጀመሪያ ከተማ ገባ የአርሲ ሰው ሲባል የት ነው የሚሄደው? እስቲ ከታች ጻፉልኝ። አሰላማ አርሲ ውስጥ ነው። ከአርሲ ወጣ ማለት ነው። የሆነ ከተማ ፊት ለፊት ገባ ከተባለ የት ይመስላችሁ? ታንኪዩ ሻሸመኔ። የአርሲ ሰው አይኑን ሲገልጥ የሚያት ከተማ ሻሸመኔ ላይ ነው። ሻሸመኔ ስላችሁ ምን ትዝ ይላችኋል? መቼም ራስ ተፈሪያኖች አይደሉም። ብዙ ሻሸመኔ ሲባል ጭንቅላታችሁ ላይ ምን ይመጣላችኋል? ምን ይመጣላችኋል ሻሸመኔ ላይ? ሻሸመኔ ላይ ምን ይመጣላችኋል? ሻሸመኔ ሰው ተዘቅዝቆ በቁሙ የተሰቀለበት ባይዘዌ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ደቀ መዛሙርቶቹ ኢየሱስን በማምለካቸው ምክንያት የሰው ልጅ የማያስበው ከባድ የሚባል መከራ ወርዶባቸዋል ተብሎ በክርስቲያኖች እንግዲህ ከእምነታችሁ ልበደር ይቅርታ ጠይቄያለሁ። የኦርቶዶክስ አማኞችና የክርስቲያን ኢንጀነራል ክርስቲያኖች የሚያስተምሩት አንድ ትምህርት ውስጥ የኢየሱስ ደቀ መዛሙርቶች በጣም ክፉ ደርሶባቸዋል ከሚባሉ አንዱ የደረሰባቸው ተዘቅዝቀው ተሰቅለዋል። ተዘቅዝቆ መሰቀልን መጽሐፍ ቅዱስ ላይ 2-3 ቻፕተር ተጽፎበታል። ከክፋቱ የተነሳ ማለት ነው። ሰው እኮ ይገደላል። እንኳን አፍሪካ ዓለም ላይ የሚሰለጠን ሀገር ነው፣ ሰው ይሞታል። ሰው የተዘቀዘቀ በኢትዮጵያ ታሪክ ሆኖ እንደማያውቅ ታውቃላችሁ? ሰው በቁሙ ተሰቅስቆ
ሰቅስቀው ከሰቀሉት በኋላ አቃጠሉት ሰውየው ጎማ ሰብስበው። this happened in ሻሸመኔ ደግሞ ማን እንዳለ እናውቃለን። ስለዚህ ጀዋር የረገጣቸው ከተሞች በሙሉ ይሄ ሲደረግ የነበረው የሄደባቸው ነው። ኦኬ እሺ አንድ ጥያቄ ልጠይቅ። ይሄ ሁሉ ስለ የአርሲን ህዝብ ይወክላል? ኖ ስለ ህዝብ መቻወራን ስለ ፖለቲካ ክላሱ ስለ ህዝብ መቻወራን ህዝብ ነው ካልሽ ስለ ፖለቲካ ብታወሩም እኮ አርሲ እያላችሁ እንዴ ታዲያ የአርሲ ፖለቲካል ክላስ እኮ የአርሲ ፖለቲካል ክላስ የፖለቲካ አሳቢው በጊዜው የነበረው ሰው ዘቅዝቄ መስቀል አለብኝ ብሎ የአርሲ ወጣቶች መቼም የአርሲ ኖርማል ወጣት ሄዶ ሊሰቅዝቆ ሊሰቅል አይችልም። ምን አደረገው ያለች አንድ ማንጎና ብርቱካን የሚሸጥ ልጅ የሚዘቀዝቅበት እኔ አንጀት ይኖረዋል ብዬ አላስብም። ኖርማል የአርሲ ሰው እንትን አድርገው አጫጭ እንትን ላንድ አድርገው አንድ ልጨርሰው። አርሲ ላይ ይህን ያደረጉት ሰዎች ጭካኔውን ከየትም አላመጡትም። ጭካኔው ከባህሉ የመጣ ነው። ባህሉን ፊክስ ማድረግ ያለባችሁ ይመስለኛል። እኛ ስለማይመለከተን የራሳችሁ ጉዳይ፣ ከሰው የሚያኖራችሁን በራሳችሁ ናችሁ ማድረግ ያለባችሁ። ስለዚህ እኔ ሀሳብ መስጠት አልፈልግም። ስኖት አወርጃው ከዛን መሬት ላይ ያስቀመጡት። እነሱ ቁጭ ብለው ጫት እየቃሙ 9 ሰዓት ሙሉ እያቃሰተ ነበር። ኦኬ እየጮኸ ነበር። እግሩን ቆርጠውት ቀጥሎ እጁን ቆረጡት። ይሄውን ነው ነገር ኦኬ በፔኑ ኢንጆይ ሲያደርጉ ነበር። this is not politics። ይሄ ኢንግሬቭድ የሆነ በማንነታቸው በካልቸራቸው በደማቸው ውስጥ ያለ ማንነት ነው። ኦኬ ሰውየው ፖለቲከኛ አይደል፣ ምን ጠላታቸው አይደል። ዩኒቨርሲቲ ሄዶ አርሲ ዩኒቨርሲቲ ሊያስተምር የሄደ አንድ የእውቀት ሰው ጫት እየቃሙ ኢንጆይ ነው ያደረጉት። ሰውየው ሲያቃስት ሲጮህ ምን ሲል ይሄን የሚያደርጉት መቼም እኔ ይሄን በማድረግ የሚደሰት አይደል። ዳር ደዴቭል ሰይጣኖች ናቸው። ስለዚህ የአርሲ ፖለቲካ ውስጥ ያሉ የአርሲ የፖለቲካ ሰው የሆኑ የአርሲ ልጆች ሊተራሊ ሰይጣን ቆሞ ስጋ ለብሶ በሏቸው አለቀ። እዚህ ዳልቻ የሚባል ልጅ አለ አይደል? ምን ሰይጣን እኮ ስታዩት ራሱ ሰይጣን ከሲኦል መጥቶ ለስራ መጥቶ ምናምን አይደል ይመስል። ወንድሜ እኔ አንድ ነገር ተናግሬ ቆይ እንዴ ጨርስ እንጂ ቆይ እንዴ እየተወይ። ስለዚህ ይሄንን ያደረገ ኃይል ያንተን እንተ ቆይ አንዴ ሰጥሻለሁ። እኔ ይሄን አንድ ደቂቃ እና ለጨርስ እየጨርስኩ ነው። አንድ ደቂቃ ጊሚ 1 ሚኒት 45 ይጨርሳለሁ። አንዴ ቆይ እናመጣለን እኮ አርሲ ተጨፈጨፉ ሰዎችን ልጨርሰው ሐሳቤን ላስቀምጠው። አንዴ ሐሳቤን ልጨርሰው። ይኸውላችሁ እንዳልናገር የፈለግሽው ነገር ስላለ ፓርተሽ ኦኬ። እዚህ ደግሞ የተበደሉ ሰዎች ወደ ላይ እናመጣለን። አርሲ ላይ ምን እንደተፈጸመባቸው እርጉዝ የቀደደ ነው አልዘም መስማት ነው። ታዲያ ውሸት የተናገርኩት አለ እዚህ ውስጥ እርጉዝ የቀደደ ነው። ይኸውላችሁ እርጉዝ ቀደው ልጅ ያወጡ ናቸው። ይሄ ኃይል የአርሲን ህዝብ አይወክልም። አንቺ ዝም በይ። ሙሉ የአርሲን ህዝብ አይወክልም። ያውራልን ዝም በይ። ተረተረቱን እናዳምጥ። ህዝብ ማንም ይወክላል እኮ አላልኩም። አርሲ የፖለቲካ ወጣቶች ኪላ ምን ነው እንደ ተራስተን እንጂ አንዴ እሺ ልጨርሳ። እኔም እኮ ረጅም ሰዓት ጠብቄ ነው። በጣም ቆይ እንዴ ግፍስ አይሆንም እንዴ? ነው መጽሐፍ እያነበብኩ ይመስላል እንጂ እኮ አንዴ ኪላ አንተ ለምን ዘፋኝ አትሆንም? በዚህ ሁሉ ኤነርጂ አንዴ ችግር የለም። እናንተ ዘፍኑልኛላችሁ። ሉክ ኢትዮጵያ ውስጥ የኃጢአት በር ተከፍቶ ያየ ነው። እዛ አካባቢ የሰይጣን ራሱ ከሲኦል ቢወጣ በዚህ ልክ ነው የሚጨክል። ኢቭን ራሱ እንትኑ ያለው ጭንቅላት ውስጥ ራሱ ሰይጣን ዴቭል ምንለው ጭንቅላት ውስጥ ይሄ ሜንታሊቲ ለመኖርና ላለመኖሩ አይ ዶንት ኢቭን ላይክ ልጠራጠር ይችላል። እዚያው ብንጋብዘው ሰይጣንና አውራ ብንለው በዚህ ልክ ሊሆን አይችልም። ይሄ ኃይል ለምሳሌ ቱለማ መጥቶ ኢትዮጵያዊ ነኝ ብሎ ባንዲራ ሲያዝለበልብ የሆነ ያክል ልቀበለው ይችላል።
የሆነ ማለት ላም ነው በመጠኑ ይችላል 1% 2% ወለጋም ቢል የኩምሳ ወረዳ ልጆች ናቸው የሆነ ነገር ኦኬ በየበር ልከፍት ይችላል አርሲ ዩ ጋይስ ካንት ጀዋር የጀዋር ልቅምቅም እዚህ ውስጥ ልትሰሩ አስችሉ ኢትዮጵያ ውስጥ ባይዘው ሰይጣን የፈቱት ከሲኦል ይዘው የመጡት የአርሲ ፖለቲከኞች ናቸው ስለዚህ በዚህ ልክ ማየት ያስፈልጋል ኦኬ እና ይሄንን እዚህ ላይ ነው ዋናው ፎከሱ እስቲ ደግሞ እንትን ማለት ሌሎቻችሁ ሀሳብ ስጡና ደግሞ በቃ አኪላ ስለጨረስክ በጣም እናመሰግናለን እኔ ከእናንተ በፊት የነበርኩ እኔ ነኝ ጋይስ ሁለት ደቂቃ እንደው ከፈቀዱልኝ ነው ካልገባሁኝ ሁለት ደቂቃ በጥያቄ ተናገር ያው ሰተናል ኦኬ ቴንክ ዩ በጥያቄ መልክም ነው አስተያየትም ይመስላል ግን አኪላ እንግዲህ ዋና አማራ እንደ ድርጅት ነው ኦኬ አኪላ ደግሞ የድርጅቱ ኦኬ መሪ ወይም ልበልህ ኦኬ የሆነ ድርጅት አንድ ሰው ሲያቋቁም የሆነ ቪዥን አለ ወደፊት የሆነ ቦታ ሊደርስ ወይም የሚፈልገውን ዓላማ ሊያደርስ ነው የሚፈልገው አንተ በእንደዚህ አይነት አሁን ለምሳሌ በምታስተላልፋቸው መልእክቶች አንተም አጼ ራሳችሁ በምን አይነት መልኩ ነው እኔ እኮ ሳያችሁ ለራሳችሁ ፐርሰናል ለራሳችሁ ለፐርሰናሊቲያችሁ የማትጨነቁ ሰዎች አድርጌ ነው ማያችሁ ምክንያቱም ምንድነው የሚባለው ተዘቅዝቆ ለተሰቀለ ገባኝ ግን ተዘቅዝቆ ለተሰቀለ ሰው ድምፅ ስለሆነ ነው እሱን ያስከፋ ቆይ ልጨርስ እኔ በዚህ ነው የምታወቀው ምናልባት አንተ አታውቀኝም እንጂ ይሄንን ነገር በመቃወም የምታወቅ ሰው ነኝ ኦኬ አንተ የጠቀስካቸው አንዳንድ ችግሮችን ማለት ነው ኦኬ ግን ኃላፊነት በጎደለው መልኩ አይደለም ኦኬ አንድ ሰው ለራሱ ለግልህ እንደ ለአንተ ፐርሰናሊቲ ግድ የሌለ ሰው ከሆንክ ልክ የማይነጋ መስሏት ቋት ላይ አርታ አደረች እንደሚባለው እንደዛ አይነት አስተሳሰብ ማድረግ አንተ ገና ያንግ ሰው ነህ ብዙ ነገር ካንተ ይጠበቃል ምናልባት ዕውቀት ሊኖር ይችላል ከዛም አንፃር ማህበረሰብንም ሆነ በኢትዮጵያ ውስጥ የሆነ ቦታ ላይ ኃላፊነት ፖለቲካ ነው ማወራው ወንድም አይ ነው ይሄ ዝም ብሎ ምክር ነው እና ምክር ሳይሆን ፖለቲካ ላይ እናውራ ያወራንበት ያለው ሐሳብ ላይ ያልተስማማበት የተስማማበት ሐሳብ ላይ እሱ ላይ ሄድበት ነው ማለት በቃ እኔ ላውራ እሱ ይሄ ምክር ነው የምትመክረው እንደዚህ አታረግም ይሄ ዘረ ያዕቆብ ምክር አይፈልግም ያው ሐሳቡ ላይ ብቻ ሄዱበት ምንድነው እኔ ያወራው አይደል እንዴ እሺ ያጨርሰው ሐሳብ ላይ ሄድበታ ሐሳቡ ለጨርሰው ከሐሳቡ ላይ ነው መሄድበት ሐሳቡ ላይ ሲሄድ ወደ ሐሳቡ ስመጣ ኦኬ አሁን አርሲ አካባቢ ችግር አለ አልፎ አልፎ ይከሰታል በዛ ጉዳይ እኔም ድምጽ ሆናለሁ ግን አሁን አርሲ በ1880 ወይም ደግሞ 60 ምናምን ነው የመጣው ብለህ ስትል ምን ለውጥ ልታመጣ ነው ግብ ምንድነው ወይስ ግሪን ካርድ ወይም ደግሞ የመኖሪያ ፈቃዳችሁን አድሱ ልትል ነው የዛሬ ዓመት መጡ ብትል የምታመጣው ለውጥ በሌለበት ያልሆነ ተረት ስታወራ ለራስህ እንኳን ትንሽ አታስብም እንዴ ምን ለውጥ ያመጣ ሌላው ደግሞ ፋኖ መጥቶ እዛ እንዲህ ያደርጋል ስትል አንተ የፋኖ ተወካይ ነህ አንተ ነው የምታዘው አንተ ነው የምታዘምተው ኦኬ እኔ ይሄ ሳይ አንተ የፋኖ ጠላት ነህ ብዬ ነው ማስበው እናንተ የፋኖ የአማራ ህዝብ ጠላቶች ናችሁ ምክንያቱም ወደፊት ፋኖ እንዳይመጣ የምትሰሩ የአማራ ህዝብ ካለው ችግር ላይ የበለጠ ብዙ ችግር ውስጥ እንዲገባ የምታደርጉ በቀንደኛነት ተወዳዳሪ የሌላችሁ ሰዎች እናንተ ናችሁ በዓለም ታሪክ እንደው የአርሲ አካባቢ ችግር ቢፈጠር በራሱ እኮ ሂትለር ከጀርመን ወጣ ለሱ ለሰራው እንትን የጀርመን ህዝብ ፍርድ ቤት አልቀረበም በዓለም ታሪክ ህዝብ አይከሰስም ሊከሰስም አይችልም ኦኬ ሩዋንዳ ላይ ለተደረገው እንትን ሁቶች ላደረጉት እንትን በማስወጥቶ ቢያደርጉትም ህዝብ ፍርድ ቤት አልቀረበም እናንተ ግን የምትሰሩት ስራ አንደኛ ለራሳችሁ የማታስቡ ሰዎች ለህዝብ ታስባላችሁ ብዬ አላስብም
ስለዚህ እንትኑ ላይ ተሄደበታለሁ ወንድማችሁ እዛ አካባቢ ለሚደረገው አሁን ወደፊት ለሚደረገው ተጠያቂ እናንተ ናችሁ ሁለታችሁ ማለት ነው። ችግር የለም ወንድማችን። አሁን ጥያቄው ወደ እንትኑ ጋር ሄድልን አንዴ። ወደ እንትኑ ነው የሚሄድል። ምንድነው የምትፈልገው? ምንድነው ኦኬ ግብ ምንድነው? ለምንድነው ይሄን ሐሳብ አርሲ ጉዳይ ላይ ያመጣው ሐሳብ ለምንድነው? ምንድነው ፍላጎት? ምን ማለት ነው? ምንድነው ሰምታል? እስካሁን ስናወራው የነበረው እየሰማው ነው። እነሱ እኮ እያሉ ያለው ስለ አትኪ ላይ ያወራው እንትን ካለብህ ዲፌንስ አርግ ማለቱ ነው። ስለ ፖለቲካው የሚል ውሸት ከሆነ ያወራ ነው ይሄ ነገር። ፖለቲካ አይደለም እኮ ያወራው እኮ ፖለቲካ አይደለም። ያወራችሁት ፖለቲካ ያወሩት ወንድሜ ያወራችሁት ይሄ ነገር ትክክል አይደለም። ትክክል አይደለም ነገርኩህ እኮ ትክክል ያልሆነውን ደግሞ እንደዚህ ነው ብለህ አስረዳ። አሁን ከ1892 በፊት ኢትዮጵያ ውስጥ ከነበርክ ከዛ በፊት እንደዚህ ኢትዮጵያ ውስጥ ነበረ ብለህ እንትን ማለት ነው። ሌላ የተናገርነው ስለ ካልቸር ነው የተናገርነው። ካልቸርሊ እንኳን አማራ ኢትዮጵያ ውስጥ አይደለም ኦሮሚያ ክልል ውስጥ ራሱ ካልቸሩ በኦሮሞዎች ዘንድ ብዙ ተፈላጊ አይደለም። ይሄንን ነው የተናገርነው። ይሄ ደግሞ ተፈላጊ ነው ብዙ ሰው ያደርገዋል ደግሞ ብለህ የምትመጣ ደግሞ ከሆነ ማወዳደር ላይ ነው ያለው። የካልቸር ወይም ደግሞ የስልጣኔ ማወዳደር ላይ ነው ያለው አይደለም። እሱ ያለው ስለ በሬንቶና ስለ ቦረና ስላወራስ የማያውቀው ነገር እንደተረተረ ስላወራ እንደዚህ አይደለም ብለህ አንተም ማስተካከል ግድ ይልሃል። እኔ እኮ አሁን ለሱ እንደዚህ አይደለም ብዬ ለማስተካከል እሱ ይቀበላል ብዬ ኤነርጂና ታይም አልጨርስም። ኦኬ ገባሽ? አልጨርስም። ስለዚህ 640 እኮ አለ አድማጭ። ምክንያቱም ሆን ብሎ የሚሰራው ነገር ስለሆነ አንቺ ይሄ ታሪክ አምጥቼ ለሱ ልገልጽለት ጊዜም የለኝም ኤነርጂም የለኝም። ስለዚህ ጥያቄ ስላለን እድል ስጡና። ኦኬ በቃ እንትና ምክር ነው ሸዋ ወንድማችን ምክር ነው። ያው ምክሩን እንግዲህ መቀበልና ለመቀበል የራሳችን ነው። ግን አሁን ምክሩ ላይ ሳይሆን ሞር ፎከስ እንደፈለክ አድርገም አሁን እናንተ እንደዚህ ልታረጉ ነው እንደዚህ ልታረጉ ዝም ብሎ ክርክር ነው የሚሆነው እና ምክሩን ተውና ሀሳቡ ላይ ብትሄድበት ለማለት ነው። ምክር ብቻ ማላችኋል እያልክ አይደል? አንዴ ያውልህ እኛ እያልን ያለ ነው። ታፕታፕ አርጉት ጋይስ። እኛ እያልን ያለ ነው ግልጽ ነው። አሁን ባለው ፖለቲካ አርሲ ለኢትዮጵያ ፖለቲካ ሩቅ ነው ብለን እናስባለን። ሩቅ ነው ማለት ሌት ነው 1892 ነው ሌት ኢትዮጵያ ውስጥ የገባው። ኢትዮጵያን ለመብራት ብቁ አይደለም። ኢትዮጵያን ራሱ እነፍ አላወቃትም። ኢትዮጵያን በደንብ አልተለማመዳትም ብለን እናምናለን። ለዚህም ደግሞ መሰረቱ ደግሞ የአርሲ ፖለቲኮች ምን አይነት ፖለቲካ ያመጣሉ ደግሞ ካልከኝ ደግሞ እንስማ። አንዴ ተልቁ ላይ ለውንና ለአንተ ምንድን ሩቅ እንደውም ዝም ብዬ ላሰማህና ደን አንተ ራሱ በዛ መሰረት ሄድበታል። ስሙት። የመጥላትና የመፍራት ሂደት ነው። ያደኩበትን ማንነት የሚያንጸባርቅ ሁለተኛ ማንነት ከሌለ ድረስ ዛሬም ነገም ወደፊትም የኔ ማንነት ኦሮሞ ነው። ምን ያህል ገጽ እንደሆነ ባላውቅም ግን በኢትዮጵያዊነት እንደማታምን ነው እስከገባኝ ድረስ የሚሆነው። ምክንያቱም የማመን ጉዳይ አይደለም፣ ይሄ የማንነት ጥያቄ ነው። ሶስት ነገሮችን የተመረጠ የማንነት ጥያቄ አለ፣ የዜግነት ጥያቄ አለ፣ የእምነት ጉዳይ አለ። በኦሮሞነትም አላምንም። ማመን ይሄ እምነት እኮ የሃይማኖት ጥያቄ አያችሁ። በኦሮሞነትንም አላምንም፣ ኦሮሞነትም አምር ባይዘው ሃይማኖት ነው እንጂ በእምነት ከሆነ ኮማ እኔማ ኦሮሞውን አላምንም። እንደውም በማምኑ በሃይማኖት ምናምን ብሎ ነው። ግን ኦቨርኦል ግን እኛ እያወራን ያለ ነው የአርሲ ፖለቲካ ኢትዮጵያዊ ብሎ ፖለቲካ መስራት ይችላሉ። አሁን ባለበት ኢትዮጵያንስ እነፍ ያውቃታሉ። ኢትዮጵያ ውስጥስ እነፍ አውቆ ለመኖር ተዘጋጅቷል። አሁን ለምሳሌ እንደ ኢትዮጵያ ማንም ሰው እንደሚኖረው ሊኖር ይችላል። ከዛ የዘለለ ግን አሁን ባለው ፖለቲካ እንደ ሌሎቹ እኩል ራሱ መሳተፍ ይችላሉ። ሌላው ምንድነው በብዛት የአርሲ ፖለቲካ ስናየው ራሱን ከኢትዮጵያዊነት ያገላል። አንደኛ ከማግለልም ደግሞ የዘለለ ደግሞ ኢትዮጵያን ተጨናብኛለች ብሎ ነው የሚያስቡ። ተጨናብኛለች የሚል ኃይል ኢትዮጵያን የመምራት ኢቭን ቢሰጠው ራስ የመምራት አቅም አለው ወይ ነው። እሱ ላይ ነው እያወራን ያለ ነው። አልገባም ጥያቄው። ለዛ ነው እንትን ማሎ ጎሄደቴ አንተ ያልከው እኮ ይሄንን እሱ የሚያራምደው ይሄ ጆሃር እኔ አልቀበልም። ኢትዮጵያ መምራት አይችልም ማለት መብትህ ነው። ነገር ግን አርሲዎቹን ህዝቦቹን እንትን ስትል አርሲ ስትል ያው ያታካትተዋል። እሱን ትተህ እንደሌላው ፖለቲካ ብሰራበት ጥሩ ይመስላል። አግዘው የመጡት እነሱ ናቸው። አሁን ለምሳሌ ብቻውን እኔ አሁን አብይ ነው የምደግፈው፣ ግን መንግስት ነው የምደግፈው።
እናንተ አሁን ወደ አብይ ተመለሳችሁ ማለት ነው አይደለ? ከጆሃር አብይ ይሻለናል ሁለቱም እኛ አንፈልግም እያልክ ነው እኮ ይሻላል። እያወራን ያለ ነው ኢትዮጵያን ራሱ ሙሉ ብሎ ቢሰጣቸው ኢትዮጵያን የመምራት አቅም አላቸው። ኢትዮጵያንስ በቅጡ ያውቃቷል ወይ? ቢካዝ ሌት ናቸው 1892 ማለት 100 ምናምን ዓመት ነች፣ ትንሽ ነች ኢትዮጵያ ውስጥ ከተቀላቀሉ። ይሄ ደግሞ አያዋሹም፣ ደግሞ ታሪክም ያዘግበውን በጉልበት እኮ ነው ጎብናዳጭ ኢትዮጵያና ኦሮሚያ ያደረጋቸው እኮ እንጂ አልነበሩም እኮ። አሁን አንተ ስላለፈው ስለዚህ ካልነበሩ ውስጥ ስላለ ነው። ምክንያቱም ደግሞ አንደርስታንድ እናደርጋቸዋለን። አሁን መጥተው ኢትዮጵያ ተጭኖብኛል ቢሉም አንደርስታንድ ቢካዝ ኢትዮጵያን አያውቋትም ገና። አሁን ለምሳሌ እንደ ቱለማ ኦሮሞ፣ እንደ ሜጫ ኦሮሞ፣ እንደ አማራው፣ እንደ ሶማሌው ምናምን ገና ኢትዮጵያ እንትናቸው ውስጥ አልገባም፣ ገና ደማቸው ውስጥ አልገባም። ስለዚህ ገና ኢትዮጵያን ገና ለማወቅ ጊዜ ይፈጅባቸዋል። አሁን ባለበት ደረጃ ቢካዝ አሁን የሚወልሽ ምስኪኖች ናቸው፣ ያሳዝኑኛል እኮ። ጀዋር መሐመድን ይዞት መጡ። ጀዋር መሐመድን ማንም ኢትዮጵያ አይፈልግም እንዲመራው። ይህንን ግልጽ እኔ አሁን ለምሳሌ እኔ በግላጭ ነው የምናገረው። የአርሲ ፖለቲካውን ህዝቡን አይደለም፣ ህዝቡ ምስኪን ነው። የአርሲ ፖለቲካ እኔ እንዲመራኝ አልፈልግም። ገና ኢትዮጵያዊነትን ያፈርሳል ብዬ ስለማስብ እንኳን አይደለም ሊመራ ኢትዮጵያዊነትን ገና በቅጡ ያላወቀው መተሽ ብትሰጪው። አሁን ለምሳሌ አንቺ ቤት አለሽ ኢቭን ለኦሮሞነት ራሱ ቅርብ ነው ብለህ ታስባለህ? ሩቅ ነው ለኦሮሞነት። 1892 እኮ ኦሮሞንም ጆይን ያደረገው እንጂ ከዛ በፊት ኦሮሞዎች አልነበሩም። በጎሳ ዝም ብለው እዛ የሚቀመጡ ነበሩ የነበሩት። ይሄ ኦሮሞነትን ራሱ የተቀበል ሌት ነው እና ይሄንን ቡድን ይዘን መቀጥ ኢቨን እንኳን ቢካዝ አሁን የምታየው እንዳለ ጀዋርን ከጀርባ ሰብስበው የመጡት እነዚህ ሰዎች ናቸው። ከጀዋር ጀርባ ይዞ የመጡት ጀዋርን ሰብስበው የመጡት እና ይሄ ነገር አንቺ እንዴት ይመስልሻል ማለት ነው? እስቲ ሂጅበት። እኔ እስካሁን የገባኝ ያው የተረት ተረትና የምሰሩት ፖለቲካ ለኢትዮጵያ አይመጥንም። ነገር ግን ኢትዮጵያ ወዳጅ ነን፣ ኢትዮጵያን ያካትተናል እንደ ህዝቦቹ እንደ ኢትዮጵያኖቹ ካልክ ደግሞ ፖለቲካው መብትህ ነው ያለ መቀበል። የእሱ ፖለቲካ እኔ ራሴ አልቀበለውም። ነገር ግን አሁን የሚመራው መንግስት ለኢትዮጵያ ተስማሚ ነው ብለህ ራሱን ካላመንክ እንዴት ነው ወደ ህዝቦቹን አንድ ላይ አምጥተህ ኢትዮጵያ የምትወክለው? አተኪላ ሲያወራ የነበረው እጅ ቆርጦ ምን ቆርጦ የምትለው ጭንቅላት ቆርጦ ሲጨፍሩ አያየን አይደለ? እሱንስ ለምን ተውከው? ሰው መተቸት ካለብህ እንደ ኢትዮጵያዊ ሁሉንም መተቸት ስትችል ነጥለህ ብቻ ወደ አንድ ዘር አርግተህ ፖለቲካን እንትን እሰራለሁ ስትል ይሄ ደግሞ የህፃን ጨዋታ ይመስላል። ነገር ግን አተኪላ ራሱም አማራ አይደለም ብለው ስለተባረረ ብዙ ያወራል። ስለ ፋኖም እያወራ ፋኖ ይቆርጣል፣ እጅ ይቆርጣል፣ ይዘርፈሃል ምናምን እያለ ሽፍታ እያደረገ ነው። እና እንደ አንድ አማራ ብትወክል ኖሮ ያው ፋኖ ለኢትዮጵያ ነው የምታገለው የሚል እንትን ትግላቸው ሲያስታውቁ እንደዛ ይመስላል። ነገር ግን አንተ አንስተ ሽፍታ መሆናቸው አሸባሪ መሆናቸው ገለጽክልን። ቴንኪዩ። አሁን የዚህ ፖለቲካ የዚህ ሰውዬ ፖለቲካ ለኢትዮጵያም አይመጥንም፣ ለኦሮሞም ህዝብ አይመጥንም። ነገር ግን እኛ የምናምንበት ያው አንድ መንግስት አብይ አህመድ አለ፣ እንደ ኢትዮጵያኖቹ ብሔር ብሔረሰቦቹን ያካተተ መሪ አለን እና እናንተ ሙሴ የምትሉት የነበረው መሪ ነው። የፖለቲካ ልዩነት ካለ ወል ነገር ግን አሁን ምን መጣና በፖለቲካው ላይ ፎከስ ማድረግ ስችል ወደ ህዝቦቹና ወደ ኦሮሞ ማከፋፈል ምን አስጨነቀ? ስለ በሬንቶ ስለ ቦረና የምታወራው የማታውቀው ስለአንተ ስለ ራስህ ለምን አትገልጽልንም? ማንነትህ አተኪላ ላይ ነኝ እና አማራ ነኝ ብትል ወደ አንተ ተመለስና አገው ምናምን ብዙ አለ አይደለም ማውራት የምትችልበት። እሱኑን እንኳን ሳልትገልጽ ወደ ኦሮሞ በሬንቶ ቦረና ምናምን ብለህ ዝም ብለህ የማታውቀውን ስታወራ ትንሽ ሼም ነው። እንደ አንድ ኢትዮጵያዊ እንታዘብሃለን እና እሱ ፖለቲካ አይሰራበትም። ነገር ግን የተረተረት እጅ መቼ ነው አርሲ የገባው? እኔ ስለ አርሲ ምናምን የገባው እንትን አንተ የምትነጥላቸው አላውቅምና እንደ ኢትዮጵያ ስናወራ በኢትዮጵያ እምነት አንድ ህዝቦች ነን።
ማከፋፈል ይሄ ያለፈበት ፋሽን ነው። ብሔር ብሔር ምናምን ማባላት እሱ አልፎበታል። እንደ ፖለቲካው ተቻርግ ነገር ግን ያው እንደ ማከፋፈሉ ደግሞ ሰራህበት እንትን ምን ይባላል አልተሳካልህም። ስለዚህ ከዚህ ወረድ በልና ትንሽ አሻሻል ለማለት ፈልጌ ነው። ዘረ ያዕቆብ አንተ አጀንዳህን ገብቶናል። ያው ህዝቡን አቋጥተህ ምን ፊል እንደሚያደርጉ ለመስማት ነው። ያልገባቸው ይቆጣሉ። ነገር አንተ ምሰራውን ስላልገባቸው ነው። እኛ የገባናቸው ደግሞ እየሳቅንበት ከአንተ ጋር እንዝናናለን። ቴንክ ዩ ጨርሻለሁ። አይ ችግር የለም። በደንብ አንደርስታንድ አላደረጋችሁም። አንድ ሁለት ማለት እፈልጋለሁ። በዚህ ዙሪያ እያወራን ያለብነው ነገር አልገባትም። እሷ ለእኛም እድል ሰጠና አብዱል አሁን የገባው አብዲ ነው የሚቀጥ አብዲ ጎይ ኦኬ፣ እናመሰግናለን ስላስገባችሁልን። ስጀምር አሁን የእናንተ አጀንዳ የአርሲና አርሲ ብቻ ይመስለኛል። ስለዚህ ስታስገቡት የአርሲን ሰዎች ብቻ መሆን አለበት። አንዱ እሱ ነው። አሁን ልጅቷ አርሲ አይደለችም አውቃለሁ፣ አርሲ እንዳልሆነች። አርሲ ሆኖ ጀዋርን መጣላ ሰው አለ ብዬ አላስብም። እኔ ጥያቄና ሀሳብም አለኝ። ምንድነሽ ብለህ ታስባለህ ወንድሜ አብዲ? ምን አልክ? ልጅቷ ምንድነች? አማራ ነች? አርሲ አይደለችም እርግጠኛ ነኝ። ሌላ የፈለገች መሆን ትችላለች፣ ግን አርሲ አይደለችም። ኢትዮጵያዊ ኦሮሞ ናት። የሆነ ቤተሰብ አካባቢ ትላለች። ስለዚህ ስለ አርሲ ስታወሩ አርሲና አርሲ ብቻ ነው መጠየቅ ያለባችሁት። ኦኬ፣ ወደ ጥያቄ። የአርሲ ጉዳይ ያነሳችሁት ምክንያት አሁን ጆሀር ብቁ ብሎ ስለመጣ ነው እንጂ አርሲ የሚታወቀው በጀግንነት ነው። አንድ ምኒልክ ከሞት ተነስቶ የአርሲን ጀግንነት ቢመሰክር በጣም ደስ ይለኛል ነበረ። እሱም አይቻልም። እሱ ነው በደንብ የሚያውቀው ስለ አርሲ ጀግንነት ማለት ነው። እኔ አሁን ጥያቄ ያለብኝ አርሲ ባለፈው ስርዓቶች ጋር በጣም ታግሏል፣ አሸንፏል። ኢትዮጵያ ስለ ኢትዮጵያ ምንም እንትን የለውም ተጫነችብን ብሎ የሚያምንን አርሲ ማለት። አሁን ደግሞ ያለፈው ስርዓት እኛም አሸነፍን እሱም ያሸነፍን አልፏልና እኛ ወደ ኢትዮጵያ ስንመጣ ለምንድን ነው የሚያማቸው? ኢትዮጵያ አገራችን ነች፣ ብንጎዳም አገራችን ነች። ያው ስርዓቱ ነው እኛን የጎዳን ብለን ትተን አሁን ወደ ኢትዮጵያ ስንመጣ ኢትዮጵያዊነት አክሴፕት ስናደርግ ምንድን ነው ችግራችሁ? ይህንን ቢመለስልኝ ጥያቄ፣ ከዛ ይቀጥላል ወደ ሀሳብ። አኪል አለ ትንሽ ስላረዘመው እስቲ እንትን አጠር አድርገውና እንትን በለው ጠይቀኝ ድጋሚ ስፍት አድርገዋልና ጠበብ እሱ እኮ ያለው አርሲ ወደ ኢትዮጵያ መጣ ለምን ያማሃል ነው ያለው። አዎ ኢትዮጵያ እኛን ጮከነች፣ መጀመሪያ ኢትዮጵያ እኛን ላይ ታጫነች ነው ብለን ነው የምናምነው እኛ አርሲዎች ማለት ነው። ማንኛውም ኦሮሞ እንደዛ ነው ብለው ነው የሚያምነው። ያልገባችሁ ነገር ደግሞ ካለ የአርሲ ጀግንነት የኦሮሞ ጀግንነት መሆኑን አልገባችሁም እስካሁን። አርሲ ላይ የተፈጸመው ድል ሌላ ኦሮሞ እንደራሱ ብሎ ነው የሚያስበው። የእናንተ ፖለቲካ ውሃ ስለማያነሳ ችግር የለብንም እሱ ላይ። ጥያቄ ወስጄልሃለሁ። አንዴ ማሉ ኦሮሞ ነሽ? ብሔርሽ? ኦሮሞ ነኝ። የት አካባቢ ነሽ? ወሎ። ወሎ አታውቅም? ኦኬ። ኢትዮጵያ ተጨናብሻለች? አዲስ የሰማሁት ኢትዮጵያ ሀገሬ ናት፣ ለምን ትጫንብኛለች? አብዲ ደግሞ ኢትዮጵያ ተጨናብኛለች ነው። አሁን እኮ እቺ ልጅ እኮ ብልጽግና ናት እኮ። አሁን እሷን ስለ ኢትዮጵያ ስለ አሁን ኢትዮጵያ ጠይቅ እንጂ አሁን እሷ ጥያቄ እኮ አይደለም። ሁሉም ኦሮሞ ኢትዮጵያ ተጨናብኛለች ይላል። ጥያቄን እኮ በጣም ኢትዮጵያ ማለት አኪላ ሸዋ የሚባለው ኦሮሞ ነው። ሸዋ ደግሞ እንጠይቅ እስኪ። ሸዋ የት አካባቢ ኦሮሞ ነው?
ሸዋለ ወይ ከሌለ አለ እኔ ልመልስላት አንዴ አብዱል አንዴ ከሌለ ወይ አውርደውና ሌላ ሰው ተካ ሸዋለ ብዙ ወደ 28 አካባቢ ሰው እየጠየቀው ሸዋለ ኦኬ ሰው አየሁ አሁን ብዙ የኦሮሞ ልጆች ኢትዮጵያ ተጭናብናለች ብሎ አምኑ ገብቷል እና የኦሮሞ ብለህ መጥቀሱ ስህተት ነው። ዝም ሌላውን በግድ አስተክተታውን የጎበነ መሐመድ የሚባለውም አለ። እስቲ ሌሎቻችሁም እዚህ ውስጥ ያለው መሐመድ አርሲ ነው። እሱ መሐመድ ምንድነው? ኦሮሞ ለኢትዮጵያ ነው። ኦሮሚያ እንትን ተጫነችብኝ። አጼ ዘርዓ ያዕቆብ አንድ አብዱል ፈታህ እንድንናገር እድል ብትሰጠን ጥያቄ እኮ ስለጠየቀ ጥያቄና መልስ ከመመቸን አንዴ ጠየቀ መብቱ ነው በጊዜው ላይ መጠየቅ። አብዱል ፈታህ ምንድነው ያልሽው? አመሰግናለሁ። ቆይ እሱማ ልጁን መልስለት እና መልሱ ምንድነው? ሁሉም ኦሮሞ ኢትዮጵያ ተጫነችብኝ ይላል። ለምሳሌ የቱለማ ኦሮሞች የጎበና ዳጬ ዘሮች ናቸው እና ኢትዮጵያ እንዲያውም ርስት ማስመለስ ለኢትዮጵያ መሬት በማስመለስ ውስጥ ሁሉ ተሳትፈናል የሚሉ ናቸው። እንዲያውም በአድዋ ጦርነትም ታግለናል ብለው የሚያስቡ ኢትዮጵያ ዋና ህዝብ ነን ብሎ የሚከራከሩት እና ከአንተ ጋር ልዩነት አላቸው ማለት ነው። እዚህ አሁን ሲመጣ እናንተ መጨረሻ ናቸው። ኢትዮጵያዊነት እንግዲህ ኢትዮጵያዊ መሆኑ ካማራችሁ ኢትዮጵያን ለመምራት ስታስቡ ሌላው ዋጋ የከፈለ እናንተ አብዛኛው የአርሲ ፖለቲካ ለኢትዮጵያ ዋጋ የከፈለ ሳይሆን ኢትዮጵያን ዋጋ ያስከፈለ መሆኑን እናንተ ተራችሁ መጠበቅ አለባችሁ። ማለት ጊዜያችሁ አያምር ውሸት ነው የሚመስለው። ኢትስ ፌክ ያ ነው ወንድሜ፣ ፌክ ነው የሚመስለው ለሆነ ለስልጣን የሆነ ነገር ልታቀርቡ የኔ ጥያቄ ወይ አልተረዳም በደንብ አልተመለስልኝም። አንድ ሰው እኮ አንድ ብሔር ወይ አንድ የፖለቲካ ፓርቲ እኮ አቅም ሲኖር እኮ ነው ወደ ሀገር መጥቶ አገርን የሚመራ አቅም ሲኖር ነው እንጂ ያንተ ፖለቲካ ውሃ የማይነሳ ከሆነ እንኳን አገር መምራት አንድ ቀበሌ መምራት አትችልም እኮ። ስለዚህ አርሲ ፓወር ኖሮ የፖለቲካ ብቃት ኖሮ አገሩን ቢመራ ለምንድን ነው የሚያህምህ ነው የሚለው? መኛል የለም እኮ ነው ይወዳ አሁን እኮ የሚሰጠው እኮ ሀገር እኮ ነው። እኛ አስተርታ አድርገን እኛ አይዶሎጂ ወንድሜ ሀገር እኮ 135 ሚሊዮን ህዝብ ያለበት ኢትዮጵያ ጠል ለሆነ አካል ኢትዮጵያ ምን ብለን ነው የምንሰጠው? አንሰጥህም እኮ ነው እያልን ያለው። አልገባህም እንዴ? ብቁ አይደላችሁም በታሪካችሁም። አሁን ብቁ አይደላችሁም። አሁን እንደዚህ ጥያቄ የምትጠይቀን የባለፈው ስርዓትን ተወክለ ነው የምታወራው ወይ የዛሬ ኢትዮጵያዊነትን ሆነ ነው የምትጠይቀን? ኢትዮጵያዊነት እኮ ነው በበፊትም ተውቆ ታሪክ የትላንትና ጮከና እኮ አልፏል ብለን እኮ ነው እኛ አሁን ኢትዮጵያዊነትን አስተካክለ አይደለ? ኢትዮጵያዊ መሆን ትችላለህ፣ የሚከለክልህ እኮ የለም። መሆን ከቻልኩ ደግሞ ኢትዮጵያ ማስተዳደር ግን መብት የለህም እኮ መገማን ገና ነህ። ለዚህ እኮ ነው እየነገርን ያለው ኢትዮጵያን ታፈርሳለህ። ዜጋ መሆን እኮ ብዙ እኮ አሸባሪዎች እኮ አሜሪካ ውስጥ ይኖራሉ። የአሜሪካ ዜጋ ማንም ለነሱ ድል ሰጥቶ ጠቅላይ ሚኒስትር ፕሬዚዳንት አያደርጋቸው። ኦኬ ብቁ አይደላችሁም። የእናንተ ፖለቲካ ኢትዮጵያዊ ነኝ በጣም እኮ የሚያስቅ እኮ ነው። እንዴት ብቁ የኛ ፖለቲካ እኮ ለእናንተ እኮ አጀንዳ ክሬት እያደረግን እየሰጠን እንዴት ነው አጀንዳ ሳይሆን ክሬት እያደረጋችሁ ያላችሁ? እንዴት ነው አልገባህም ማለት እናንተ ኢትዮጵያ እናንተን ሊቀበላችሁ የሚችል ኢትዮጵያዊ ስላልገባው ነው እንጂ እንደ ኢትዮጵያ እኮ ኦሮሞ አሁንም ስልጣን ይዘዋል። ምን ችግር አለው? ቆይ አመሰግናለሁ። እድሉን ልውሰድና አንድ ሁለት ልበል። አሁን እኔ እዚህ የምሰማው ነገር ዲቫይድድ እንደ ሩል ነው እና አኪላም ሁላችሁም እዚህ ጋር ያላችሁት የምታወሩት ነገር ኦሮሞን ከፋፍለ ግዛ ወይም ደግሞ ከፋፍለ የተለያየ እናንተ በምትጠይቁት ጥያቄ መልስ እንዲመልሱ ነው መሰለኝ አሁን እዚህ ጋር ማየውና ኦሮሞ ሆኖ አንድ ሰው ብልጽግናም ሊሆን ይችላል፣ ካፋውም ሊሆን ይችላል፣ ኦነግም ሊሆን ይችላል። ምንም ችግር የለብንም። ወስተርን ላይ የሚኖር ሰው በብዛት ከአንድ ቤተሰብም የተለያየ ፓርቲ ሊደግፍ ይችላል። እሱ ምንም ችግር የለውም። እዚህ ጋር መታችሁ ደግሞ የኦሮሞ ልጆች ኢትዮጵያነታችሁን ለማብራራት ስትሞክሩ ኢትዮጵያ ለመሆን እና አኪላ ጋር ስትመጡ የነሱን
ልጠይቅህ ኢትዮጵያ let me finish bro let me finish my point let me finish my point ኢትዮጵያዊ ነኝ ብለህ ታስባለህ አንተ ኢትዮጵያ ተጨናብኛለች ብለህ ታስባለህ እኔ ኢትዮጵያ ተጨናብኛለች ሳይሆን ኢትዮጵያዊ ነኝ ኦፍ ኮርስ አንዳንድ ኢትዮጵያዊ ነኝ ኢትዮጵያዊነት ነው let me finish ኢትዮጵያዊነት ማንንም አይሰጠኝም ማንንም አይነጥቀኝም ኦፍ ኮርስ ኢትዮጵያዊ ነኝ አሁን አንድ የተቸገርነው ነገር ያርሲ ኦሮሞ ነኝ አንድ እኔ ኦፍ ኮርስ ያርሲ ኦሮሞ ብቻ ሳይሆን የነዋቁ ጉቱ ዘመር ነኝ ኦኬ ሶ ያርሲ ኦሮሞ ኮንክ አሁን ባለው አንተ ኢትዮጵያ ተጨናባለች እንደ አንድ አርሲ አሁን የቅድሙ አርሲ ኦሮሞ ተጨኖብኛል ይላል አንተ ስታምበታል ተጨኖብኛል ብለህ ኦኬ አንተ የጎንደር ኢትዮጵያዊ ነው ወይስ የሸዋ ኢትዮጵያዊ ነው ወይስ የጎጃም ኢትዮጵያዊ ነህ እኔ እኮ ስለሱ አይደለም ኢትዮጵያ ተጨኖብኛል ብለህ እኔ ኢትዮጵያ ተጨናብኛል ይላል ኢትዮጵያዊ ነኝ ኢትዮጵያ ተጨናጨብኝ ብዬ ነው ማለት አንተ አንተ ለጠየቀኝ ጥያቄ እኔ መልሼልሃለሁ አይደል ነው አንተ ለጠየቀኝ ጥያቄ እኔ መልሼልሃለሁ ምንድነው አልከኝ ኦሮሞ ነኝ ቆይ ከኦሮሞ ውስጥ አርሲ ነኝ አልኩ አይደል አንተ ከአማራ ውስጥ ምንድነው አዲስ አበባ አማራ አገርቴ በጣም እኔን የሚገርመኝ ኦሮሞ ልጆች እዚህ መጥተው እናንተ ጋር ለማብራራት የአዲስ አበባ አማራ ነኝ እኮ ሲጨቃጨቁ ነው የሚገርመኝ ቤት ነው you are not bro እና አሁን ልጨርሳ ፖይንት ልጨርሳ የግዴታ አርሲ መወለድ አለብኝ ወይንም ጋምቤላ መወለድ አዲስ አበባ ምንም አርሲ ለመሆን ምንም እንሸማቀቅበት አይደለም ኦፍ ኮርስ እኔ አንተን እየጠየቅኩ ያለሁት ቆያን ኢትዮጵያ ተጨናብኛለች ብለህ አማራ ከሆንክ አዲስ አበባ አማራ የሚባል ነገር የለም እንደዛ ከሆነ ከጎንደር የመጣው ከጎጃም አያት ቅድም አዲስ አበባ ወይ ህገ መንግስት አከብራለሁ ህገ መንግስት ችግሩ አያት ወይም ደግሞ የቅድማ አያት ከጎንደር ወይ ከጎጃም ወይ ከሆነ ፖይንት ነው ህገ መንግስት ትቀበላለህ ህገ መንግስት ትቀበላለህ let me finish my point ቆይ ህገ መንግስቱን ትቀበላለህ ወይ ነው ጥያቄ የኢትዮጵያ ህገ መንግስት አሁን ያለው ወይስ ኃይለ ሥላሴ ወይስ አሁን ያለውን ህገ መንግስት ኦፍ ኮርስ እቀበላለሁ ኦኬ እንትን አዲስ አበባ እኮ እንትን ነች እኮ የፌደራል ውስጥ ነች እኮ አለች በፌደራል አዲስ አበባ እስከ አዲስ አበባ ልጅ ነው ጎጃም ጎንደር ወሎ ሸዋ ወለጋ ምናምን የሚባል ነገር የለም አርሲ አሁን ዞን አለው አዲስ አበባ ራሱን ራስ ገዝ ነው አሁን ባለው ኦልሞስት ራስ ገዝ ባይሆንም አትሊስት ፌደራል ውስጥ ነው ያለው በፌደራል ስር ነው በማንም ሰው አሁን አንተን ግን እየጠየቅኩ ያለው ጥያቄ ወንድሜ ኢትዮጵያ ተጭኖብኛል ብለህ ታምናለህ አሁን ለምሳሌ እቺ አሁን ቅድም ያዩት እንትን የባረንቱ ኦሮሞ እህታችን እኔ ኢትዮጵያ ተጭኖብኛል ብዬ አላስብም ኢትዮጵያዊ ነኝ ኮርታ ነው የምትል አንተስ ኢትዮጵያ አሁን ቅድሙ ደግሞ ነው ኢትዮጵያ ምንኮራበት ሳይሆን የተጫነብኝ ነው ይላል አንተስ እንደ አንድ አርሲ ኦሮሞ ተጭኖብሃል እኔ ልመልስልህ ነበር እኮ በመሀል እኔም ለማብራራት ጥረት በማደርግበት ሰዓት በመሀል ገብተህ ትንሽ ሐሳቤ እንዲበተን አደረክ ኤኒዌይ ኢትዮጵያ ላልከው ነገር ኢትዮጵያነት መጀመሪያ ሲመጣ የአንድ ብሔረሰብና የአንድ ሃይማኖትና አንድ ቋንቋን ነበር ተጭኖ የመጣው በሚኒልክ ሰዓትም ለምሳሌ የአንድ ሃይማኖት ሙስሊም ፕሮቴስታንት ኦርቶዶክስ ምንድነው ዲፕ ኦሪጂን አብራራ አልፈልግም እንደዛ ነው እኮ ፖለቲካ አብራራው ኦርቶዶክስ በለው ግልጽ አይደለም እንዴ ኦርቶዶክስ ነው ምንድነው የምታሽሞነው ኦርቶዶክስ ነች ወይ የቱለማ ኦሮሞ አብዛኛው ኦርቶዶክስ ነው አንድ ብሮ listen ጥያቄ ጠይቀህ በመሃል ባገባ ጥሩ ነው ጥያቄ ችግር የለም እየተወያየን ውይይት እኮ ነው ምን ችግር አለ አይደለም እንደዚህ አይሆንም ሐሳቤን ሳልጨርስ የቱለማ ኦሮሞ ነው ብለህ ታስባለህ ቢካዝ የቱለማ ኦሮሞ ኦርቶዶክስ ነው ማጆሪቲው እና እሱም ገዢ መደብ ነበር ብለህ ታስባለህ አንተ ነው ገዢ መደብ አይደለም ነገር ግን ከነሱ ወይም ደግሞ ከአርሲ ማለት ነው የሃይማኖት እኮ ለቱለማ ኦሮሞ ነው ወይ ለቱለማ ኦሮሞ የሃይማኖት እኮ የሱ ሃይማኖት ከአርሲ ኦርቶዶክስ የቱለማ ኦሮሞ እምነት ነው አይ ወደ ፖለቲካ ተመለሱ አንድ ቆይ እንዴት እንደምናወራ እኔና ወንድማችን አብዱል ያውቃል
አንተ የኦርቶዶክስ ተጭኖበታል። እኔ ጥያቄ ልጨርስና ኖ አንተ እኮ ችግሩ ምን እንደሆነ ታውቃለህ? አንተ በምትፈልገው ነገር እንዳወራ ነው የምትፈልገው። እሱ ደግሞ በፖለቲካም በምንም ነገር የለም። እኔ ሀሳቤን መግለጽ አለብኝ። ከዛ በኋላ አንተም የራስን ትገልጻለህ። ከዛን ከተስማመን ተስማመን፣ ካልተስማመን ደግሞ ዲስአግሪ ሆነን እንለያያለን። it doesn't matter እና let me finish my point እና ኢትዮጵያ ለመሆን አሁን እኔ አንተ ጋር መጥቼ ኢትዮጵያ ለመሆን የእናንተን ፖለቲካ የእናንተን አይዲዮሎጂ ማራመድ አለብኝ አይደል? እሱም ደግሞ እኔ እንደ አንድ ኦሮሞ ማልቀበለው ነው። እኔም የራሴን የሆነ ጥያቄ አለኝ በኢትዮጵያነት፣ አንተም የራሴ የሆነ ጥያቄ አለ። ኢትዮጵያነት ድሮ ስትሆን አሁን እናቴ በአማርኛ ነበር የተማረችው፣ በኦሮምኛ ትምህርት አይሰጥም። ኦሮሞ ከሆነ አንድ ሰው እንደ ሌሎቹ አይታይም። የበታቸኝነቱ ላይክ በካልቸሩ በሪሶርሱ እንዳይጠቀም ብዙ ግፊት ሲደርስበት ነበር። አሁን ላይ ደግሞ ኦሮሞ ያንን ይቀበላል ነው? አይቀበልም። ሁሉም አሁን ባለው ፖለቲካ ሁሉም በቋንቋ ከሪሶርስ ይሄ አለ አይደል? ንብረቱ ከአካባቢ የሚመጣውም እሱ ነው የሚጠቀምበት። ድሮ ግን እንደዛ አልነበረም። የአንድ ማህበረሰብ በላይነት ነበር። ኢትዮጵያዊ ለመሆን ፐርፌክት አማርኛ ማውራት አለብህ። ሲቀጥል ደግሞ አንድ ሃይማኖት መከተል አለብህ። ሲቀጥል ደግሞ አንድ ገዢ ማህበረሰብ መሆን አለብህ። እሱ ፖለቲካ ተበልቶበታል። አሁን ያለቀለት ጉዳይ ነው። አንተ እዚህ ጋር የምታራምደው ነገር ዲቫይድድ እንደ ሩል ነው። እኔ በጣም የሚገርመኝ ነገር የኦሮሞ ልጆች እዚህ መጥተው እኔ ሸዋ ነኝ፣ እኔ አርሲ ነኝ፣ እኔ ጅማ ነኝ ሲሉኝ የሆነ ድል በመሀይምነታቸውን ነው የሚያሳዩኝ እዚህ ጋር ኦሮሞን ከሚዩ በከተና ዱፌ አን ሸዋ አን ጅማ አን ወለጋ ሀሳ ከና ሀሳውን ቀቡ ማል ሲጎዳ እኛ እኮ አላለም። እኛ አንድ ኦሮሞ ነን፣ በኦሮሞነታችን ግን ኢትዮጵያዊ ነን። እሱ እኮ ያለው ተጭኖባችኋል ምናምን ስላለ አልተጫነብንም እኮ። ግን እዚኛው ይሄኛው የአርሲ ኦሮሞች ደግሞ ተጭነውብናል ብለው ያምናሉ። ኢትዮጵያዊ አይደለንም ብለው ነው የሚያምኑ። ያቺ ሀገር አይደለ ታግለን ስንት ደማችን እንትን የከሰከስ ነው። እንዴት ተጫነብን? ለምሳሌ ረጅም ሰዓት ጠበቅኩኝ። አንዴ ወንድሜ ቆይ። እኔ ኢትዮጵያ ኦሮሞ ልጆች ለኢትዮጵያ ታግሏል ብዬ አምናለሁ። ውሸት ይሄ ምንም በጣሊያን ጊዜ ተዋግተዋል። ምን ደምና አጥንታቸውን ከስክሷል። የአርሲ ኦሮሞ ግን ደምና አጥንቱን ከስክሷል ወይ ነው ለኢትዮጵያ? ይሄ ትልቅ ጥያቄ መጠየቅ ያለበት። ጦርነት ውስጥ አሁን ለምሳሌ የጣሊያን ጦርነት ላይ ተሳትፏል። የተለያዩ ጦርነቶች ላይ የጣሊያን ሁለተኛውና የመጀመሪያው ጦርነት ላይ ተሳትፏል። የዛን ጊዜስ ገና አሁን የመጀመሪያው ጦርነት ላይ እኮ ከጀርባ ሳልወጋም ወይ ሶማሌ ጋር በተደረገው ጦርነት ላይ ይዞ ሲያስገባ አልነበር ወይ? ሶማሌዎች እየረዳ አልነበር ወይ ነበረው? እና የአርሲ ፖለቲካ ኢትዮጵያን ወቅቷል ወይስ ኢትዮጵያን? ይሄ እኮ ራሱ ሌላ ጥያቄ ያመጣል እኮ ራሱ። አርሲ ኢትዮጵያዊነት ብቻ አይደለም። ይሄ እኮ ቀላል ጥያቄ ነው። መልካም፣ እስኪ እዚህ ላይ የተወሰነ ደቂቃዎች ሰጠኝና ትንሽ ልናገር። ጥሩ ነው። አሁን ጥያቄ የአርሲ ልጅ ነው ወንድም ይሄት የኦሮሞ ልጅ ነኝ። ጥያቄ አጠያየቅህ በጣም አሪፍ ነውና አሁን ለማለት በሚመች መልኩ አንድ ኑር አሊ አብዲ የሚባለው ወንድማችን ምን አለ መሰለህ፣ የአርሲ ልጅ ይሄ ዋናው ፖለቲካው የሚያጠነጥነው አርሲ ላይ ነው እና የአርሲ ልጆች በደም ሞር ድምጽ ኖሯቸው የአብዲን እንትን ግን አልገዛውም። ከዛ ደግሞ ቤቱ ሩል ይኖረዋል አይደለ? ሆስት እያደረገ ያለው ዘርዓ ያዕቆብ ከሆነ አይ ቲንክ ህግ ሊሰጠን የሚገባውም እሱ ነው ብዬ አስባለሁ። እኔ ነኝ ሆስት እያደረገ። ከዛ ውጭ ግን የአብዲ የአንድ ሰው ኦፒኒየን የቤቱ ህግ ገዢ ሊሆንም የሚገባ አይመስለኝም። ሲጀመር ጥቅና አይመለከትም። የአጀንዳ ጥያቄዎቹ ላይ ግን አንተ ስለጠበቅኩኝ ዘርዓ ያዕቆብ ኢትዮጵያ ተጨናብኛለች ብለህ ታስባለህ? አሁን ጥያቄው አንተ እንደዚህ የስ ኦር ኖ ጥያቄ አይደለም። ለዛ ነው እድል ስጠኝ። አሁን ለምሳሌ ቆይ አንዴ፣ አሁን ኤግዛምፕል በደንብ ኑር እንድትሄድበትም በብዛት ኦርቶዶክስ ተጭኖበታል ብለው ብዙ የአርሲ ኦሮሞች ይህን ፖለቲካ ይሰራሉ። ኮንሲስተንት የሚሰሩበት ስማቸውን ወደ ድሮ የነበራቸውን ስማቸውን ገብረ እግዚአብሔር ኃይለማርያም ምናምን ብለው ያመጡባቸዋል ይላል። ይህንን የቱለማ ኦሮሞች ላይ የሚሰራ ፖለቲካ ነው። በተዘዋዋሪ የኦሮሞ ኦሪጂናል ስም ጋዲሳ ከሆነ እንዴት ነው አብዱል ሊሆን የቻሉ? አብዱል የኦሮሞ ስም አይደለም፣ ኢንተርናሽናል የእስልምና ስም ነው። ልክ አሁን ለምሳሌ የኦርቶዶክስ አብዛኛው ይሄ በክርስትና አባት ወይም በክርስትና ስም ገብረ እግዚአብሔር ኃይለማርያም ምናምን እንደሚባለው የኦሮሞ አብዲ ሊኖር አይችልም። የኦሮሞ ኑረዲን ሊኖር አይችልም። የኦሮሞ ቢካዝ ኑረዲን የሙስሊም ስም ነው እንጂ የኦሮሞ ስም አይደለም። ሴም ቲንግ አሁን ለምሳሌ ቆይ አንዴ
የኦሮሞ ስም አይደለ? ኑረዲን እዚህም ታገኘዋለህ፣ ጉራጌ ላይም ታገኘዋለህ፣ ሌሎች አከራትም ላይ ልታገኘው ትችላለህ። ኑረዲን የኦሮሞ ስም አይደል? የኦሮሞ ስም ከሆነ ጋዲሳ፣ አብዲሳ፣ ፈይሳ ምናምን ይሄ አሁን የኦሮሞ ይሄ ኦሪጂናል ኦሮሞ ነው ማለት ይችላል። እና እዚህ ኦርቶዶክስ ተጨናብኛለሽ ካለ ለአንድ የቱለማ ኦሮሞ ወይንም ለሜጫ ኦሮሞ ኦርቶዶክስ ተጭኖበታል ብሎ ፖለቲካ ከሰራ እስልምናስ ተጭኖበታል ብሎ ያምናሉ። እስልምናስ የእንትን ምንድን ነው የሚባለው የአርሲ ኦሮሞ ተጭኖብኛል ብሎ ያስባል። አንደኛ ቢካዝ ኢኳል መሆን ስላለበት እና በጉልበት ነው የመጣው ስላለ እኔ ሃይማኖት በጉልበት መጥቷል ብዬ አላስብም። እና በጉልበት የመጣ ሃይማኖት በፍቅር ነው የመጣው ብዬ ነው። ሁሉም እስልምናም ኦርቶዶክስን በፍቅር ነው የመጣው። የአርሲ ኦሮሞ እንደዚህ አይነት ያስባል። አንደኛ። ሁለተኛ ተጭኖብኛል የሚል ከሆነ 1892 ላይ ኢትዮጵያ ውስጥ የገባው ትክክል ነው። 18 ሌት ካመር ነው ኢትዮጵያ። ኢትዮጵያንስ በስነስርዓት ፕራክቲስ አድርጓል። ኢትዮጵያዊነት አሁን ለምሳሌ ከዚህ በፊት ያመጣቸው ኢሊቶች ከጀርባ ኢትዮጵያን ሲወጉ ነበር። በጣሊያን ጊዜ ከጣሊያን ተደረበው ነበር ከጀርባ ሲወጉ የነበረው ምንም የሀገር ጉዳዮች ላይ ጦርነት፣ የኢትዮ ኤርትራ ጦርነት፣ የኢትዮ ሶማሌ ጦርነት፣ ከሱዳን ጋር በተደረገ ጦርነት፣ በተለያዩ ጦርነቶች ላይ የአርሲ ኦሮሞ አንድ ቦታ ለኢትዮጵያ ደም አልከፈለም፣ አልተዋጋም፣ መስዋዕትነት አልከፈለም። ስለዚህ እኩል ከሌሎቹ ከኛ ከአማሮች፣ ከቱለማ ኦሮሞ፣ ከሱማሌ ኦሮሞ፣ ከሜጫ ኦሮሞ ምናምን አማራንም ከፈለ ጎንደር፣ ጎጃም፣ ወሎ ምናምን ማለት ይችላል። እኩል ነኝ ማለት ይችላሉ በኢትዮጵያ አፈጣጠር ላይ። እና ተጭኖብኛል የሚለውስ እውነት ነው ወይንስ ውሸት ነው? ይህን ልናምን ይገባል የሚለውና እስቲ ሂድበት እስቲ ኑሮ ኦሮሞ አመሰግናለሁ። ሰላም ሁላችሁም። እንግዲህ አሁን ያነሳቸው ነገሮች የጊዜያዊው የአሁኑ ፖለቲካና የታሪክ ፖለቲካ ቅልቅል ነው። ስለዚህ ታሪኩንም ነካ ነካ ማድረግ ይኖርብናል ማለት ነው። አንተ ከቅድም ጀምሮ ደጋግመህ ስታነሳ የነበረው አርሲ ሌት ካመር ነው 1890ዎቹ ላይ ነው ወደ ኢትዮጵያ ኢንኮርፖሬት የተደረገው ብለሃል። ልክ ነው። 1890ዎቹ ላይ ነው። 1890ዎቹ ላይ ኢንኮርፖሬት የተደረጉት ኢትዮጵያዊ በቂ ኢትዮጵያዊ አይደሉም የምትለኝ ከሆነ ፕሮባብሊ የቀድሞዋ ከምኒልክ በፊት የነበረችው ኢትዮጵያ ብቻ ነች ኢትዮጵያ እያልክ ነው ማለት ነው። ምክንያቱም ሀረርም 1890ዎቹ መግቢያ ላይ ነው ኢንኮርፖሬት የተደረገችው። ከፋ 1897 ላይ ነው የተደረገችው። ወለጋ 1880ዎቹ ላይ ነው። ወላይታ 1895 ላይ ነው። ኢቭን ከአርሲ በኋላ ጊዜ ምንቆጥር ከሆነ አጠቃላይ ይሄ የዚህ ውይይት ፖይንት ኢትዮጵያ አቢሲኒያ የምትባለው ደቡቡን ከማካተቷ ወይም ከምኒልክ ዘመቻ በፊት የነበረችው ኢትዮጵያ ብቻ ነች ኢትዮጵያ እያለ ነው የሚሆነው። ግን እንዴት ነው አርሲ ኢንኮርፖሬት የተደረገችው የሚለውንም መነጋገር ያስፈልጋል። ቅድም አንድ ተናጋሪ ማን እንደሆነ ትዝ አይለኝም ራስ ጎበና ባደረጉት ዘመቻ እያለ ነበር። እሱ ስህተት ነው። ራስ ጎበና አይደለም ወደ አርሲ የዘመቱት። ወደ አርሲ ሰራዊቱን ያዘመተው ራሱ ሚኒሊክ ነው መጀመሪያ። ከዛ በኋላ ግን ለአጎቱ ልጅ ይሄ ማን ነው ራስ ዳርጌ ኃይለስላሴ ነው አርሲ የተሰጠችው። በኋላም አርሲ ሙሉ ለሙሉ ስትሸነፍ ወይም አርሲን ሲያሸንፉና ወደ ኢትዮጵያ ሲቀላቅሏት የዛ አካባቢ አስተዳዳሪ ሆኖ የቀጠለው ራስ ዳርጌ ነው። እዚሁ እግረ መንገዴን አንድ ጥያቄ መልሼልህ ለማለፍ የአድዋ ዘመቻ ላይ ራስ ዳርጌ ተሳትፎ ነበር ወይ ብዬ ነው መጠይቀህ። አዎ ካልከኝ ታዲያ ራስ ዳርጌ እነማንን ይዞ ዘመተ የሚለውን ጥያቄ በውስጡ ትመልሳለህ ማለት ነው። ከዛ በላይ ግን አሁን ኮንቴምፖራሪ ፖለቲክሱን ስናወራ ከታሪክ ለይተን ልናየው አንችልም። ለዛ አይደለ ማነው ቴዲ አፍሮም የኋላው ከሌለ የለም የፊቱ ይላል። አሁን አርሲን እንደዚህ ዲፌም ዲሁማናይዝ ለማድረግ ሲሞከር አርሲ እኮ ዛሬ ድረስ የአኖሌ ሐውልት ቆሞ የሚገኝበት ቦታ ነው። በራስ ዳርጌ ዘመቻ አርሲ ላይ የነበሩ በአርሲ ሳይድ የነበሩ ተዋጊዎች በጣም ኢትዮጵያ ላይ በጣም ብሩታል ከነበሩ ዘመቻዎች አንዱ ነው። 10 ዓመታት ያህል ነው የፈጀው አርሲን ለማስከበር ለሚኒሊክ። የአርሲ ህዝብ እጅግ በጣም ታግሎ ላለመሸነፍ የሚችለውን ሁላ አድርጎ ከዛ በኋላ ነው የተረታው። በጣም ብሩታል ነበረ። ያንን የሚያስታውስ ሐውልት ዛሬ ድረስ እጆች የተቆረጡበት ጡቶች የተቆረጡበት ሐውልት ቆሞ ነው ያለው ዛሬ። ከዛ ታሪክ ነጥለን ዛሬን ማየት አንችልም። ይህንን እንደዚህ ይዘ ነው አደታይም በሰዓቱ ግን አርሲዎች ራሳቸውን ከሚኒሊክ ሰራዊት ይሄ ኢትዮጵያዊ ሊያደርጋቸው እንበለው ዋቴቨር ስሙ ታሪክ በተለያየ ያነሰዋል። ምንም ይሁን ስሙ ግን ከአርሲ ጋር በተደረገው ጦርነት የነበረው ብሩታሊቲ የነበረው ጭካኔ የዶዶታ ዘመቻ አለ 1885 አካባቢ የተደረገው እነ ሌንጂሶ ዲጋ
የአርሲ ልጆች ካሉ በደንብ ታሪኩን በኋላም ገብተው ይነግሩናል። የነ ሌንጂሶ ዲጋን የነ ሮቤ ቡታን። ከዛ በኋላ የመጨረሻው ደግሞ ይሄ የዙሌ ዘመቻ የሚባለው አለ። እዛ የመጨረሻው አርሲዎች የአርሲ ሰራዊት የተሸነፈበትና በኋላም ራስ ዳርጌ ያንን አካባቢ ማስተዳደር የጀመረበት። በዚህ ሁላ ንግግር ውስጥ ኢትዮጵያዊነት ተጭኖብኝ ነው አይደለም የሚለውን ለመመለስ አደታይም ሁሉም ሰው እንደሚስማማው አሁን ያለችውን ኢትዮጵያ ለመፍጠር የተደረጉት ዘመቻዎች ግዛት ለማስፋፋት በለው ምንም በለው ግን የኢትዮጵያ አካል ያልነበረውን አርሲ ጨፍጭፎ ቀጥቅጦ ነው የኢትዮጵያ አካል ያደረገው። ሁሉም ግዛቶች የሚስፋፉት በጉልበት ነው ምናምን የሚል ቲዮሪ ሊኖር ይችላል። እሱ ላይ መነጋገር እንችላለን። ይሄ አልተፈጠረም ማለት ግን አንችልም። አርሲ ከ1890ዎቹ ላይ ኢንኮርፖሬት ሆነች። ሌት ካመር ነው የሚል በተደጋጋሚ ሰማው። ሌት ካመር መሆን ይህንን ጥያቄ የሚያስነሳ ከሆነ ቅድም የጠራዋቸው እነ ሀረር፣ እነ ከፋ፣ እነ ወለጋ፣ እነ ወላይታ እንደ ኤቭሪ አዲሱ ይሄ ሰፊው ደቡብ የሚባለው በሙሉ ሌት ካመር ነው ማለት ነው። ሀብታሙ አለባቸው ታላቁ ተቃርኖ ላይ ጥሩ አድርጎ ይገልጸዋል። አቢሲኒያ የነበረችው ከምኒልክ በፊት የነበረችው ኢትዮጵያ በግዛትም በሰው ቁጥርም የምታንስ ሆና በኋላ ላይ ግን ኢንኮርፖሬት ያደረገችው በሰው ብዛትም በጂኦግራፊ ስፋትም የሚበልጣትን ነው። ይሄ ብዙ የተለመደ አልነበረም። ዋቴቨር ታሪክ ሀፕን አደረገ። ታዲያ በዚህ ሁኔታ በዚህ ሁላ ጭፍጨፋ በዚህ ሁላ ብሩታሊቲ ኢንኮርፖሬት የተደረጉ ሰዎች ምንስ ቢያደርጉ ምን ይገርማል? እንደውም ምን አደረጉ? ምንም እኮ አላደረጉም። አፍተሮል የኢትዮጵያ አንድ አካል ሆኖ ነው የቀጠሉት። የት ዘምተዋል? ለማን ነበር የሚለው አንደኛ ይሄ የተለመደው አይነት የሰርቲፊኬት ሰጪ ኢትዮጵያዊነት ቅድም አኪላ ወንድማችን ሲናገር እኛ እናምናቸውም ኢትዮጵያ ላይ ምናምን ሲል ማነው አማኝ ያደረገ? ማነው ሰጪ ተቀባይ ያደረገ? እዚህ ቦታ ላይ እኩል ነው። ምናልባት ስለ ኢትዮጵያዊነት ከተወራ ደግሞ አላቅም። ምናልባት አርሲ ላይ ያሉ ሰዎች አብዛኞቹ የኢትዮጵያ ፓስፖርት ሆልደር ናቸው። ስለእናንተ አላቅም። ግን አብዛኛው በዚህ ጉዳይ ላይ የሚያወራ ሰው ፕሮባብሊ የኢትዮጵያን ፓስፖርት ራሱ አባንደን ያደረገና የሌላ ሀገር ፓስፖርት የተቀበለ ሰው ነው። ኤኒዌይ ርዕሱ ራሱ አሁን እዚህ ጋር የጻፍከው ወንድም የዘራ ያዕቆብ ውይይቱ ማንሳት ጥሩ ነው። አሩሲና የኢትዮጵያ ፖለቲካ ልዩነት ስትል አሩሲን እንደ ኢትዮጵያ አካል አላየኸውም ወይ? ለእኔ ልጠይቅ የምፈልገውም እሱ ነው። ከዛ ደግሞ አሁን ያለችውና ትንሽ እናወራውና ኦኬ ቋንዴ እሺ ልጨርስና ተመለስበታለን። የአሩሲ ፖለቲካ ኢትዮጵያዊ ነው ብዬ አላስብም። ገና ኢትዮጵያዊነት ገና በብዛት ኢትዮጵያ ተጭኖብኛል የሚል አስተሳሰብ ይዘህ የምትመጣ ከሆነ ገና ኢትዮጵያዊነትን ሀገር ምስረታ ላይ ገና ሬዲ አይደለህም ማለት ነው። ኢትዮጵያዊነት በራሱ ምንድን ነው? የአንተ ሀገር እስከምትመጣ ይኸውልህ ተጭኖብኛል ብለሃል። በቃ ኢትዮጵያዊነት ተጭኖብኛል ካልክ ለምን ኢትዮጵያዊ ነኝ ትላለህ? በራሩሲ ነው መጠራት ያለብህ፣ በስምህ ነው መጠራት ያለብህ እንጂ የተጫነበት ሰው እኔ አሁን ለምሳሌ አንድ ሰው ከተጫነብኝ እኔ አሁን ለምሳሌ የሆነ ነገር ተጫነብኝ ብዬ እሱ በሱ ስም ደግሞ ልጠራ አልችልም። ስለዚህ እኔ አርሲ ተጭኖብኛል ብሎ ስለሚያስብ ለምን ኢትዮጵያዊ ያደርገዋል? አንድ አርሲ ነው እንጂ መቀመጫ እሱ እኮ ነው ዋናው ነገር። አንተ ኢትዮጵያዊ የማድረግና ያለማድረግ እኔ አይደለሁም ያደርኩት። ቆይ ወንድሜ አንተ ተጭኖብኛል ብለህ ታስባለህ? ቆይ እንደዛ አይደለም ጥያቄው። አሁን እንዴት ነው አርሲ ኢንኮርፖሬት የተደረገችው የሚለውና አሁን ልጠይቅህ ምን አይነት ኢትዮጵያ ነው አስፓየር የምናደርገው የሚለው ነው። ኢትዮጵያዊነት ለአርሲ ሰው እዚህ ጋር እሱ በሚሄድበት መንገድ ራሱ መመለስ ትችላለህ እኮ። ለምን ዙረት ትሄዳለህ? እኔ እኮ ግራ ይገባኝ። ኑር ኢትዮጵያ ተጭኖብኛል መሆን ስላለበት ነው። ኢትዮጵያዊነት እሱ አይደለም ፖይንቱ ያልኩት ነው። ኢትዮጵያዊነት ተጭኖ እሱ አንተ የምትፈልገው ፖይንት። አንተ ተጭኖብኛል ብለህ ታስባለህ? ኖ እኔ የተጫነብኝ ነገር የለም። ግን ያ አይደለም አሁን የዚህ ውይይት አሁን ለምሳሌ የዚህ ውይይት ግብ አንድ ወንድም ኑር የቱለማ ኦሮሞዎች ኢትዮጵያን ሰርተናታል ብለው ነው የሚያምኑት። አማራ ኢትዮጵያን ሰርተናታል ብሎ ያምናል። ጥንጥዬም ቢሆኑ ትግሮቹም እንደዛው ሰርተናታል፣ ሌሎቹም ሰርተናታል ብሏል። የአርሲ ጋር ግን ስትመጣ ግን ኢትዮጵያ ሰርተናታል ብሎ አስብ ተጭናብኛለች ነው ብሎ የሚያስቡ። ስለዚህ የተጫነበትን ማህበረሰብ ደግሞ ኢትዮጵያዊ ልታደርገው አትችልም። በግድ ያልፈለገው ነገር ለምን ኢትዮጵያ ትለዋል? አይደለማ ኢትዮጵያዊነትን አይፈልግም። ለምን ኢትዮጵያ ያደርገዋሉ ሳይፈልግ በግድ? ይሄ እኮ ራሱ እኮ ዲሞክራሲ እኮ አይደለም። አሁን ለምሳሌ አብዲ ኢትዮጵያ አይደለም። እንደዛ ከሆነ እኮ የአያቶችን ስህተት ማረም ነው የሚሆነው። ወደ አርሲ የዘመቱት የሚኒሊክና የራስ ዳርጌ ለምን ኢትዮጵያ ያደርገዋሉ? በቃ አይፈልግም። በቃ እሱ እኮ ኢትዮጵያዊ መሆን አይደል?
አሁን ኤግዛምፕል እሱ ካልፈለገ ላስረዳ። ኢትዮጵያዊ አንተ ለምን ትለምነዋለህ? ኢትዮጵያነት ማን ነው ሰጪና ከልካይ ያደረገህ? እሱ ነው። አሁን ኑሩ አንድ ሰው ሁለት ያወራል። አንዴ እሰጥሃለሁ። እኔ ልጨርስና አብዲ እኮ ሳይጨርስ ነው ባይዘው። አብዲ ኢትዮጵያዊ ነኝ ብለህ ታምናለህ? አዎ እኔ የድሮ ኢትዮጵያ ሳይሆን የአሁኑ ኢትዮጵያዊ ነኝ። በፊትማ ኦነግ አይዲዮሎጂ ነው እኔ ያደግኩት። ኢትዮጵያንን ነፃ አውጥተናል። ቀደም ሃይማኖት ተጭኖብኛል ብለህ አስብ። አዎ ከና ሃይማኖት ጭምር እኮ ነፃ አውጥተናል እኮ። አሁን እንትንስ የአርሲ ሃይማኖት እስልምና ተጭኖብኛል። ስለ ሃይማኖትም ስላነሳ በዛም አይሳካልም። ቆይ አሁን ለምሳሌ ገብረ እግዚአብሔር ኃይለማርያም ምናምን የቱለማ ኦሮሞ ላይ ተጭኖበታል ብለህ ታምናለህ? አዎ የኦሮሞ ስም አይደለም። ኦኬ አብዲስ የኦሮሞ ስም ነው? አዎ አብዲ የኦሮሞ ስም ነው? አዎ የኦሮሞ ስም ነው። ገብረ እግዚአብሔር ምናምን ነው። ገብረ የሚባለው ኦሮሞ ውስጥ የለም። ይሄ አብዲስ አለ፣ ሊመጣ ይችላል። አብዲ ኑረዲን ምናምን አለ ብዙ ነው። ኦኬ ሶ በአንተ አስተሳሰብ አንድ ሰው ለምሳሌ እንደዚህ አይነት ገብረ እግዚአብሔር ኃይለማርያም ምናምን ያለው ሰው ካለ ኦሮሞ አይደለም ማለት ነው፣ የተጫነበት ነው አይደል? ጉዲፈቻ ኦሮሞ እኮ አቃፊ ነው። ጉዲፈቻ ሊሆን ይችላል። መሐመድስ የኦሮሞ ስም ነው? አዎ ኦሮሞ ነው። ምን ኦሮሞ ግን ገብረ እግዚአብሔር ግን ኦሮሞ አይደለም። ቆይ ኦሮሞ ሆኖ ሙስሊም መሆን አይችልም እንዴ? ቆይ ገብረ እግዚአብሔር ግን ኦሮሞ አይደለም። የኦሮሞ ስም አይደለም። በቃ ኦኬ ገባኝ። አሁን ይሄ ነው ኑረዲንን ኦሮሞ አድርገህ ተቀብለህ ገብረ እግዚአብሔርን ኦሮሞ አድርገህ የማትቀበለው ከሆነ ይሄ እኮ ራሱን የቻለ እኮ አሁን የሃይማኖት ከታሪክ ማየት ትችላለህ እኮ። ይሄ ገብረ የሚባለው ይሄ ከሰሜን የመጣብን ነው እንጂ ኦሮሞ ውስጥ የለም። ኦሮሞ እኮ መጀመሪያ ዘራ ያዕቆብ ገብረ እግዚአብሔር የሚለው ቃል ትርጉሙ ራሱ እኮ አፋን ኦሮሞ አይደለም፣ ወይም በአፋን ኦሮሞ ትርጉም የለውም። አብዲ አፋን ኦሮሞ ዋናው ፖይንት እሱ መሆን የለበትም። መሐመድ አፋን ኦሮሞ ነው። መሐመድ አፋን ኦሮሞ አይደለም። ነገር ግን አብዲ አፋን ኦሮሞ ነው። አብዲ ማለት ሆፕ ማለት ነው፣ ተስፋ ማለት ነው። አሁን አንተ አሁን ከነስልክ እኮ ኦሮሞ መሆን ትችላለህ እኮ። እኛ እንቀበላለን። አንዴ ቆይ ኑረዲን ኦሮሞ ነው? የኦሮሞ ስም ነው ኑረዲን? ኦሮሞ ነው። አሁን የኦሮሞ ስም ነው የኔ ስም ኦሮሞ ነው። ኑረዲን የኦሮሞ ስም ከሆነ አብዱልአዚዝስ የኦሮሞ ስም ነው? አብዱልአዚዝ መሆን ይችላል ኦሮሞ። አንተ ራስህ እኮ ኦሮሞ መሆን ትችላለህ ብያለሁ። አጼ ልክ አንተ ቆይ አንዴ አሁን አብዱልአዚዝ መሐመድ ምናምን ኦሮሞ ከሆኑ ገብረ እግዚአብሔርና ኃይለማርያም ደግሞ ኦሮሞ የማይሆኑ ከሆኑ ይሄ ሌላ ችግር ነው። ኦሮሞ መሆን ይችላሉ። ኦሮሞ መሆን ይችላሉ። በተዘዋዋሪ ሽመልስ ኦሮሞ አይደለም። ኦኬ አንተ በምትለው ኦሮሞ ካልሆነ ሽመልስ ቢካስ ስሙ የኦሮሞ ስም አይደለም። ለአንተ ኦሮሞ ማለት መሐመድ ኑረዲን ምናምን ኦሮሞ ከሆነ ሽመልስ ሌሎቹም አሁን ለምሳሌ ማን ልበል ብርሃኑ ኦሮሞ አይደለም። ጸረ ያዕቆብ ተቃራኒውን ነው እየጠየክ ያለው። እኛ አሁን የሃይማኖት ችግር የለብንም። ብርሃኑ ኦሮሞ አይደለም። የሃይማኖት ችግር የለብንም ብያለሁ። ቆይ አብዛኞቹ በተዘዋዋሪ እኮ በቃ ላይክ እንዳለ ኦሮሞ አይደሉም ብላችሁ ነው። ይሄ የአማርኛ ስም የያዘው ሁላ እንዳለ ኦሮሞ ተጭኖበት ነው ብላችሁ ነው የምታምኑት አይደል? ወዶት አይደለም። ይኸውልህ ዘረ ያዕቆብ ተቃራኒውን እየጠየክ ስለሆነ አንዴ 30 ሰከንድ ስላስረዳ። ሽመልስ ሆነ ኦሮሞ መሆን ትችላለህ። ችግሩ ሽመልስ መሆን አለብህ ስለሆነ ኦሮሞ መሆን ትችላለህ እንጂ ኦሮሞ ነው ብለህ አታስብ። እኛ ከስም ችግር የለብንም። የማንነት አይደንቲቲዎች መሐመድ ኦሮሞ ነው እኮ አልከኝ። መሐመድ የኦሮሞ ስም ነው፣ አብዱልአዚዝ የኦሮሞ ስም ነው ምናምን ካልከኝ በኋላ ሽመልስ፣ ገብረ እግዚአብሔር ኃይለማርያም፣ ብርሃኑ ምናምን ግን እነዚህ ኦሮሞዎች አይደሉም። ግን ኦሮሞ መሆን ይችላሉ ግን ኦሮሞዎች አይደሉም። አላይክ አዘርስ ቴንክስ ቱ ጋድ ኦሮሞነት መሆን የሚቻል ነገር ነው። ከሌሎቹ አይደንቲቲዎች የሚለየው ግን እሱ ሳይሆን ማንኛውም ስም ይዘህ ኦሮሞ ነህ ወይም ኦሮሞ መሆን ትችላለህ። አሁን ትልቁ ችግር ምንድነው? ያንን ስም ካልያዝክ የኛ አይደለህም የሚለው ነው። ልክ አሁን ቅድም እያልክ የነበረው ገብረ እግዚአብሔር ካልሆንክ ወደሚል ከመጣ አይደለም። እንደዛ ማለት በስም ኦሮሞ ማለት በደም ገብረ እግዚአብሔር ኦሮሞ አይደለም እኮ አሉ። በቃ አሁን ገብረ እግዚአብሔር ትግሬ ነው። ኤኒዌይ እሱ አይደለም የክርስትና ስም ነው ገብረ እግዚአብሔር። ባይ ዘ ወይ አንተ ለምንድን ነው የምትቸገረው? ኦሮሞ መሆን ትችላለህ፣ ሙስሊም መሆን
ቆይ እናንተ እኮ ገብረ እግዚአብሔር እንደ ኦሮሞ እኮ ገብረ እግዚአብሔር የሚባል እኮ አለ እኮ ስማቸው ኃይለማርያም የሚባል ዘራ ያዕቆብ ይሄ ደህንነቱ ለምሳሌ ደመላሽ አሁን እኮ ልጄ ኦሮሞ ሆኖ ትራምፕ ነው ምን ችግር አለው? አንዴ ፕሊዝ ደመላሽ ገብረ ኪዳን ትክክል አኪል ደመላሽ ገብረ ኪዳን አሁን ኦሮሞ አይደለም ገብረ ማርያም ነው ኦሮሞ አይደለም አሁን በእነሱ እሱ ኦሮሞ የተጫነበት ነው እንጂ ለኦሮሞ በቂ አይደለም። ለኦሮሞ በቂ የሚሆነው መሐመድ የሚል ስም ብቻ ነው አብዱልአዚዝ ብቻ ነው እሱ እያለ ያለ የአርሲ ፖለቲካ ይሄ ነው። ትክክል ናቸው እኮ የአርሲ ፖለቲካ ይሄ ነው የሚያስቡት። አንተ በጣም ደስ የሚለው ነገር ልጆቹን ወደምትፈልገው ፖለቲካ እየነዳሃቸው ነው። አሁን እሱ ነገር አንዴ ፕሊዝ አንዴ ምንድን ነው ነገሩ? አንደኛ አንተ እኮ ራሱ አሁን ጎበና ብለን የመጣው ከጀርባ ጎበና የአያቴ ስም ነው፣ ምንም ችግር የለውም። ኦፍኮርስ የአያቴ ስም ነው ጎበና። የኔ ስም ደግሞ ሰጥቷል ብለህ ታስባለህ? ጎበና ዳጬ ጥሩ ጎበና ዳጬ ባንዳ ነው ብለህ ነው የምታስበው ወይስ ለጥያቄ ጎበና ዳጬ ከምኒልክ ጋር መጥቶ ህዝቡን ኢትዮጵያነት ወይም ደግሞ በዚህ በአማራ የበላይነት እንዲስፋፋ አድርጓል። በሱ ነገር ደግሞ ጎበና ጀግና አይደለም። በኔ ጎበና አይደለም ጀግና ጎበና ባንዳ ነው። ለሚፍንሽ ጀግና እነ ታደሰ ብሩ እነ ዋቆ ጉቱ ናቸው ለኔ ማለት ነው እንደኔ አመለካከት። ነገር ግን ኦሮሞ ሆኖ ደግሞ ጎበና ዳጬ ጀግና ነው የሚሉት አሉ። እነሱም ደግሞ አይ ሪስፔክት their opinion ገብቶሃል አይደል? አከብርላቸዋለሁ የነሱን አመለካከት። ለኔ ግን ጎበና ዳጬ ከምኒልክ ጋር በነበረበት ሰዓት ኦሮሞዎቹ እንዲጠቁ አድርጓል። አንዴ ቆይ ሸዋ የሚለው ወንድማችን መጥቷል። ሸዋ ልጠይቀው ቆይ አንድ አፍታ ቅድም ስለነበር ሸዋ ኦርቶዶክስ የኦሮሞ ህዝብ ላይ ተጭኖበታል። ኦሮሞ ኦርቶዶክስ አይደለም ይላሉ። አንተ በዚህ ታምናለህ? የአርሲ ወንድሞቻችን እንደዚህ ነው። አንተ በዚህ ታምናለህ? እንግዲህ ያው ወንድሜ ቅድም ሲል የነበረው እሱ ራሱ ወደምትፈልገው ሄዷል። እኔ ግን የኦሮሞ አሁን ለምሳሌ አብዱላቲፍ አብዱ ምናምን የምትለው የኦሮሞ ስም አይደለም፣ የአረብ ስም ነው። አረብ ስም የሃይማኖትም ስም እኮ አይደለም፣ የአረብ ስም ነው። አረብ ሃይማኖት ከመምጣቱ በፊትም ይሄ ስም ነው የነበረው። የአረብ ክርስቲያኖች እኮ ይሄ ስም ነው ያላቸው። ግብፅ፣ ኢጅፕት ብትሄድ እኮ ስማቸው መሐመድ ምናምን እኮ ነው። ኦኬ አንተነ ገብተህ ያልሆነ ቦታ ገብተህ ኦቶባቴ ሲወየ ቤታ ኦኬ መውጣት ጉሩማዩ እንበርባጭ ኡመተ ከነ ወሊ በአማርኛ አውሩ ጋይስ። እኔ ስለማልሰማ ነው። አይ ማህበረሰብ እየተሰደበ አዳም ጠይቀኝ አንዴ ማህመድ ሚውታርግ ተንጫጫችሁ። አንዴ ጋይስ ፕሊዝ ሚውታርግ የኔ ተራ ነው አይደል እንዴ? ያንተ ተራ ነው ወንድማችን። ኦኬ ምን አለ መሰላችሁ እኔ ይሄ ማሽቃበጥ የምወድ ሰው አይደለም። እኔ ሳይድም የሚይዝ ሰው አይደለም። ግን እውነታን እውነት የምል ሰው ነው ነኝ እኔ። ለዚህም ነው እንትናን የምቃወመው ማለት ይሄ ባለቤቱንም እየተቃወምኩ የነበረው። እናንተ ግን መታችሁ እዚህ ራስህን እያጋለጥክ ነው። ኦኬ ራስህን እያጋለጥክ ነው እየመጣ። ለዚህ ነው ችግር አንተ አፄው ሳይሆን ማነው አማራ ኪላ ሳይሆን አንተ ነህ ችግሩ። እየመጣ ራስህን እያጋለጥክ ነው። አንተ ማንህና ነው ይሄ ስም የገሌ አይደለም ይሄ ስም የገሌ አንተ ካልቸርም የለም። ልንገር በዚህ አጋጣሚ እነግርሃለሁ ስለነካካይ ነው። ብዙ ጊዜ ይሄ ነገር ህመም ስላለው በዚህ አጋጣሚ እናገራለሁ። የነሱ ጎል ውስጥ እንደገባው አውቃለሁ። ግን ነግሬህ እንድትሄድ ነው። ለሌላ ጊዜም እንድትጠነቀቅ ነው። ኦኬ እንድትጠነቀቅ ነው። ለሌላ ጊዜ ዝም ብለህ መተህ ማውራት አይደለም። የምታወራውን ነገር መምረጥ አለብህ። አዳማጮችን ግምት ውስጥ ማስገባት አለብህ። ከማውራት በፊት ማን ነው የሚያዳምጠኝ?
እዚህ እኛ ሌላ ችግር እንዳይፈጠር እንላለን። አንተ መጥተህ ደግሞ እኛን እንትን ማድረግ ትፈልጋለህ። አቁም እንደዚህ አይነት ነገር። ይሄ ነው ችግር። ለዚህ ነው የምንቃወም አጥብቀን። ኦኬ፣ ይሄ ሜንታሊቲ ነው መቀየር ያለበት እንደ ሀገርም እንደ ብሔረሰብ። ስለዚህ አንተ የአረብን ስም ይዘህ የአረብ ካልቸር ይዘህ ሌላውን ደግሞ ስም መስጠት አትችልም። you don't have right to do that። ፑሽ ሰውን አታድርጉ። ለዚህ ነው ሰው እምነት ለእናንተ መስጠት የማይፈልገው። እምነት የምታሳጡት እናንተ ናችሁ። because you think that you are the first class citizen or whatever። አይሰራም። ድንቁርና ነው ይሄ። አቁሙ። ፖለቲካ ስራ፣ ፖለቲካ አውራ። ሃይማኖቱን ተው። እኔ ሃይማኖተኛ ይሄን ስል ሃይማኖተኛ ሪሊጂየስ ፐርሰን አይደለሁ። አው ቤተሰቤ ሪሊጅን አለው፣ ግን ያን ያህል ዲፕ ሪሊጂስት አይደለሁ። ኦኬ። እንደውም የኢትዮጵያ ችግር ይሄንን የዘር ፖለቲካን እንደ ፈርታይል ግራውንድ ገብቶ የሀገራችንን ፖለቲካ ከመንግስት ጀምሮ እስከ ጫካ ድረስ ያለውን የሚበጠብጠው ይሄ ነው። ማንም አይነግርም። እኔ ፍሬዘር ነኝ የምነግር። ኦኬ። ስለዚህ እየመጣ የምትናገረው ነገር ብዙ ጉዳት አድርሷል። አቁመው። ፖለቲካ አውራ። የፈለግከውን ፖለቲካ መደገፍ ትችላለህ። ማቃም ፕሊስ። አንድ ጊዜ ማሎ አቁሚ። በእናትሽ አይደለም ያውራ። ትክክል ነው። አቁሚ ፕሊስ። ይሄን የምሰጠህ ይሄንን አይጠቅምም። አታገኘውም። የትም ቦታ በአመት አታገኝ። ትምህርት ነው የምሰጥህ። ምክንያቱም ወደ ውድቀት እየሰደደህ ነው። ኦኬ። ሃይማኖትን መከተል ትችላለህ። አውሮፓውያን እኮ በመካከለኛው እንትን እኮ ወደ ሬኔሳንስ እንትን ከሄዱ በኋላ እኮ ነው ወደ ቴክኖሎጂ ወደ ምናምን ያዩ። ሃይማኖት ወደ ጥግ ሂድ ብሎ ስላስቀመጡት ነው። ኦኬ። ይሄ ካልቸር አንተ ብዙ አታውራ። ኦሮምነት በደም ነው ብለናል። በስም ምን ቤተሰብ ስም እኮ አይደለም። ኦሮምነት በደም ነው ብለናል። አንቺ ሴትዮ ዝም በይ። አስወርዳት እባክህ። ይኸውልሽ እኛ ሃይማኖት የሚባለው ነገር ወደ ጥግ ካልሄደ ኢትዮጵያ ውስጥ አንዳንድ ሰዎች የብሔር ችግር ይመስላል። አይደለም። መጀመሪያ ይሄን ብሔርን ራሱ ያመጣው ሃይማኖት ነው። ኬት መጣ፣ ማን እንዳነሳው እናውቀዋለን። ኬት ተነስቶ የት እንደደረሰ እናውቃለን። ሃይማኖት ነው። ሃይማኖቱ ይሄንን የብሔርን ጉዳይ እንደንትን ተጠቀመው፣ እንደ እርሾ ተጠቅሞት ነው እዚህ ላይ ደረሰው። ስለዚህ ይሄ ደግሞ ወደ ጥፋት ነው የሚወስድ። ስቶፕ እያልኩ ነው። አንተ መሐመድ እያልክ ግን የአማራ ሃይማኖት የምናምን ሃይማኖት እንድትል አንፈቅድልህም እያልኩ ነው። አፍን ያዝ። ፖለቲካ የፈለግከውን ፖለቲካ መደገፍ ትችላለህ። የጫካውን ምናምን ፋኖ ኦላ ብልጽግና አይዶን ኬር በት ህዝባችንን ዋጋ እያስከፈለ ያለው ይሄ የሃይማኖት ጽንፈኝነት ነው። አቁሙ። እዚህ አንተ ማንም አይደለም። ጎበና ምናምን ትላለህ። ጎበና ሀገር የሰራ እኮ ነው። ይሄን ወይ ኬንያ ውስጥ ትሆን ነበረ፣ ወይ ሶማሊያ ውስጥ ወይም ደግሞ ሱዳን ውስጥ ትሆን ነበር። ሀገር ራሱ እኮ ማለት እኮ ሀገር እኮ ስትጠግብ አይደለም ሀገር የምትለው። ሴንስ ኦፍ ብሎንግነስ እኮ የሰው ልጅ በተፈጥሮ የሚያገኘው እንትን ነው፣ ስጦታ ነው። ኦኬ። ስለዚህ እናት ምግብ መስጠት ካልቻለች እናትን ትጠላለን። ሀገር እኮ ማለት እኮ የምትኖርበት ነው። አንተን መለወጥ ያለብህ። ያለፈው መንግስት ካበላሸ አንተ ደግሞ እንደ ዘመኑ በዚህ ዘመን ምንድን ነው የሚፈልገው ብለህ ነው። ካልቸር ነው የምታስበው። ስለ ቋንቋ ስለ ካልቸር። እስቲ ካልቸርና ቋንቋ ለልጆች ምግብ ጠረጴዛ ላይ መጥቶ ምግብ ይሆናል? ቲፒኤልኤፍ እኮ ጥብቆ ዩኒፎርም አስለብሶ፣ እኔ በአንደኛ ደረጃ ትምህርት ቤት ዩኒፎርም ለብስ ነበር። ዩኒፎርም አስለብሶ በአመት የሚያስጨፍር ደንቆሮ ነው እኮ እያልኩ። ስለዚህ አቁም። ፖለቲካ ከስራ ፖለቲካ ስራ። ጀዋርን የምንቃወመው እኔ በጣም ከምቃወማቸው ፖለቲከኞች አንዱ እሱ። ለዚህ ነው ሚክስ ስለሚያደርግ ዛሬ ማንም ሰው አያምነው። ምክንያቱም እሱን ወደፊት እንድንመጣ አንፈልግም። ምን ይመጣል ያለኝ ሸዋ። ኦኬ ጎ ሄድ። እስቲ ሙስሊም ለአረብ ሰጣለ፣ ኦርቶዶክስ
ማን ሰጠ? ሙስሊሞቹ ወደ አረብ ሂዱ እናንተ ስም መሐመድ ነው ምናምን ብላል። ለና አብርሃም እና ለና ዮሴፍ ደግሞ የትኛው ነው የሰጠ? ሚስሊድ ለማድረግ ኦዲየንሱ እሄዳለሁ ብለህ አንተ ትኩረት እኮ አዳምጠኝ። ቆይ ልመልስልህ። ይኸውልህ እነሱ ናቸው ገብረ እግዚአብሔር ምናምን ምናምን ወልደ ማርያም ምናምን የሚለው የኦሮሞ አይደለም አለ ያሉት እኮ እነሱ ናቸው። እዚህ ቤት ውስጥ ሲያወሩ የነበሩ እያዳመጥኳቸው ነበር። ኦኬ እነዚህ አሁን በአርሲ ጉዳይ ላይ ከሁለቱ ወንድሞቻችን ጋር ስንጋጭ ነበር ከዛ በፊት ማለት እነዚህ መጥቶ ሃይማኖት እንትን ብሎ ገብረ እግዚአብሔር ገብረ ማርያም የክርስትና የአማራ ነው እያልክ ነው። እንደዛ ስትል እኔ ስምን ነው ሃይማኖት አይደለም ያልኩ። ስም የአረብ ስም ነው። ውሸት ነው። የአረብ ስም አይደለም። ስለዚህ ስም ታሪክ ታውቃለህ? የግብፅ ኮፕቲኮች እኮ ስማቸው መሐመድ ከዲር ምናምን እኮ ነው። ታውቃለህ? ይሄንን ሲያመሰግኑም እኮ አልሐምዱሊላህ ነው የሚለው። ታውቃለህ? ይሄን እኮ አታውቅም። ዝም ብለህ ሃይማኖት ትከተላለህ እንጂ አታውቅም። አንተ እኮ እኔ ያው ለምሳሌ ይኸውልህ የአረብ ስም ነው። አንተ የአማራ ስም ስትል እኔ ደግሞ የአረብ ስም ይዘሃል። እንደውም ኦርቶዶክስ ያለበት ቦታ ነው የኦሮሞ ካልቸር ያለው። እሬቻ ያለው እዛ ነው፣ አቴቴ ያለው እዛ ነው፣ ጫላ ምናምን የሚሉ የኦሮሞ ስሞች ጥያቄ አልገባም መሰለኝ እኮ ሸዋ። አሁን ሰውዬ ብለዋል አይደለም? አንተ ግን ይሄኛው ለአረብ ሰጥታል፣ ኦርቶዶክስ ተከታይስ እንዴት ነው አረኮ ነው አልኩት። ነገርኩህ እኮ አብርሃም እና ዮሴፍ መሐመድ አረብ ሰጥታል አይደለም? አብርሃም እና ዮሴፍ አሁን ዘረ ያዕቆብ ይላል እዚህ ጋር። ዘረ ያዕቆብ የሚለው ያዕቆብ አማርኛ ነው ወይስ ማለት ትርጉሙ ምንድን ነው? እነኚህ የት ነው አስገባ? አረብ ነው ወይስ የት ነው? የኢትዮጵያ ነው ከዳር እስከ ዳር ያዕቆብ። ኦኬ ልመልስልህ። አሁን እኮ እኔ አይደለሁም ያመጣሁት እኮ እናንተ ናችሁ ያመጣ። ሁልጊዜ ይሄ እሱን አጀንዳ ዝጉትና ወደ ሌላ ይለፉ። እናንተ ናችሁ እኮ ያመጣችሁ። የኦሮሞ ስም አይደለም። ኦርቶዶክስ በኦሮሞ ላይ ተጭኗል። የአማራ ሃይማኖት እኮ የምትሉት እኮ እናንተ ናችሁ። በምን ሞራልህ ነው የት ቦታ ቆመ ነው እንደዛ የምትለው? አንተስ ይሄ የምትከተለው ሃይማኖትም ይሁን ያለህ ስም የኦሮሞ ስም ነው ወይ ያልኩ ነው። መልስ ነው እየሰጠው ያለሁት እኮ እናንተ ለምትሉት መልስ ነው እየሰጠ አቆሙት ነው ያልኩ ነው። እንደ ብሔርም እንደ ማህበረሰብም ይከፋፍላል። ኦኬ እንደ ሀገርም ጥሩ አይደለም። ፖለቲካ ስራ አሁን ከአፄ ጋር በፖለቲካ ለምሳሌ ፋኖን ቀጥቅጥ ስትፈልግ፣ ደግፍ ስትፈልግ፣ ኦላን ቀጥቅጥ፣ ብልጽግናን ቀጥቅጥ። ኦኬ ይሄንን ሃይማኖት መስጊድና ቤተክርስቲያን ውስጥ አድርጉት እያልኳችሁ ኢንቴንሽን። አሁን ሁለቱም ከውጭ ሀገር ነው የመጡት ክርስቲያንም ሆነ ሙስሊም አንዱ ብቻ እንዳትፈርጁ ነው አይደል? አዎ ክርስቲያንም ብቻ ነው። ይሄ ነገር ሮባ ቆይ፣ ይሄ ነገር አንዱ ብቻ እንዳትፈርጁ ከሆነ ቆይ ሮባ ይሄ ነገር የመጣው አንዴ ጋይስ፣ ይሄ ነገር አንዴ ይሄንን ልበልና ሰልፍ ሜከር ብዙ ሰዓት ጠብቋል። አንደኛው ልጅ መጥቶ የአርሲ ልጅ እና እየተነጋገር እንዳለ እኛ ይሄ የአማራ ስሞች ተጭኖበታል፣ ኦርቶዶክስ ተጭኖበታል ምናምን ብሎ እንትን አለና ገብረ እግዚአብሔር ኃይለ ማርያም፣ ገብረ ወልደ ማርያም ምናምን እንደዚህ አይነት ስሞች እንጀነራል ሽመልስ ደመላሽ ምናምን የሚባሉ ስሞች ተጭኖበታል ወይ ኦሮሞ ላይ ታስባለህ ወይ? አዎ ስማ ኦሮሞ ላይ ተጭኗል አለ። ከዛ በኋላ እሺ መሐመድና አብዱልአዚዝ ምናምን የሚባሉ ተጭኖበታል ሲለው እንዳለ እዚህ ጋር የነበሩት የአርሲ ኦሮሞች እሱ አልተጫንም፣ እሱ የኦሮሞ ስም ነው አሉ እንዳለ። ወልደ ማርያም፣ ኃይለ ማርያም፣ ሽመልስ፣ ፍሬዘር ምናምን የሚባሉ ስሞች የኦሮሞ ስሞች ካልሆኑ እንዴት ነው መሐመድና አብዱልአዚዝ ምናምን የሚባለው? እንዴት ነው የኦሮሞ ብቻ የሆነው? ቢካዝ ኑረዲን ምናምን ይሄ አማራ ውስጥም አለው ጉራጌ ላይም አለ። እና እነዚህ ስሞችን ኦሮሞ ተብሎ ከተቀበለ ለምንድን ነው የኦርቶዶክስ እንደ ኦሮሞ የማይቀበልበት ምክንያት?